ትምህርቱን ታስተምር ማለሆነ ሞኖ ማለት ኤርሚያስ ይሄ ከዚህ በፊት የምታደርጋቸው ነገሮች አልጠቀሙም፣ አሁንም አይጠቅሙም። አብሶ ምናምን መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስን ያውቀው። ከዚህ በላይ እኮ ሞት የለም። በእውነት ነው ብላችሁ የመጀመሪያው ቤተክርስቲያን የተከለው የመንፈስ ቅዱስ ነበር። ሰው መንፈስ ቅዱስን አያውቅም። ሰው መንፈስ ቅዱስን ካላወቀ ታዲያ እኮ ኢየሱስን ሊያውቅ አይችልም። አገላብጠነዋል። አሁን በቤተክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ ምልኮት ምንም ቦታ የለው። ሚካኤል ጎላ አይደለም እንዴ? ጎላ አልጎላ? ጎላ። ተመልከቱ። ከዛ መጣና የሚካኤል ታቦት ገባ። ግር ብሎ ሰው መጣ። ያቋላ ተመልከቱ። እና ጎላ ሚካኤል ተባለ። ከማን ነው የጎላው? ከመንፈስ ቅዱስ እኮ ነው። ቃል ኪዳን የገባላቸው እኒህ ነፍሳቸውን ለወዳጆቻቸው ለወንድሞቻቸው አሳልፈው ይሰጡ የነበረ ከ7 ጊዜ በላይ ሞተው የተነሱ ታላቁ አባታችን ቅዱስ አባ ለትጹን ነገ ሰኔ 17 የእረፍት በዓላቸው ነው። እንግዲህ አስቡት የሰውየውን ኃጢአት እስቲ አስታውሱ። የዚህን ኃጢአተኛውን እስቲ እናስታውስ። ምን ሲያደርግ እንደነበር እስቲ ንገሩኝ። ኃጢአቱ ትዝ ይላችኋል? 10 ጊዜ ከእናቱ ጋር የተኛ አስቡት ኃጢአቱን፣ ክፋቱን። ሰው በጌታ ስጋና ደም በቁርባን ውስጥ ማለት ነው መርዝ እያረገ የገደለ ሆድ የቀደደ አስቡት። እልም ያለ ኃጢአተኛ በደለኛ የዋሸ በቃ የቀረው ኃጢአት የለም። ይህ ኃጢአተኛና በደለኛ ሞተ ይሉናል። ከነምኑ ከነ ኃጢአቱ። ምግባር አለው የለውም? አዎ ምግባርማ አለው። ምግባሩ ግን የሞት ምግባር ነው እንጂ። አዎ የሰራው ስራ ይሄው ሞት ነው የሚያስገባው። ሞተ ይሉናል። ከነ ኃጢአቱ ከነ በደሉ ያለ ንስሐ። ይሄው ከዛስ በማን በቅዱሱ አማካኝነት ከዛስ ዳነ። ጋይስ ይሄንን ቅዱስ የምታምኑበትን እምነታችሁን እስቲ ኢየሱስ ላይ አድርጉት። እስቲ ለኢየሱስ ስጡት። ብራዘርስ ለኢየሱስ ስጡት ይሄንን እምነታችሁን። እዚህ አትሊስት ከአንድ ቅዱስ እስቲ ያስበልጡት ይሄንን የክብር ጌታ። እስቲ ኢየሱስን ከዚህ ቅዱስ አስበልጡት ጋይስ። እዚህ ገድል ላይ ከምታወራለት ቅዱስ ይልቅ ኢየሱስ ክርስቶስ እኮ ያድናል፣ ሕይወት ይሰጣል፣ ይታደጋል። ጌታ በስሙ የኃጢአት ይቅርታ እንደሚገኝ ይላል እኮ እግዚአብሔር ቃል። በልጁ በክርስቶስ ኢየሱስ የሚያምን ማለት ነው። ይሄው የእግዚአብሔር ቃል እኮ ይሄው ኃጢአተኛ በደለኛ ሰው በእርሱ የሚያምን ሁሉ በማን በክርስቶስ ኢየሱስ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ታዲያ ይሄው ኢየሱስ እያለ ኃጢአተኛ በደለኛ ነው፣ ምግባር የለም፣ በክርስቶስ ኢየሱስ እመና ታገኛለህ፣ የኃጢአት ስርየትን ትቀበላለህ በስሙ። ከዚህ መነኩሴ የክርስቶስ ኢየሱስ ደም አይበልጥም ወይ? ስለ ኃጢአተኞቹ ራሱን ጎዳ ይላል። ብራዘር
እየጎዳ አይደለ? ራሱን እየጎዳ ለኃጢአተኛው ምን ሆነ? ቤዛ ሆነ ይላል። ኢየሱስ ክርስቶስ እኮ ነፍሱን የሰጠው አይደል? ጌታ እኮ ነፍሱን እኮ ነው የሰጠ ወዳጄ። ነፍሱን የሰጠ ጌታ አለ። ስለ ወዳጆቹ ነፍሱን የሰጠ እኮ ኢየሱስ ነው። ሌላ ማንም የለም። አንተ እንትና አየው አዘጋጅተ ምናምን በሱ ጉዳት ምን አገኘች? እቺ ኃጢአተኛ ዳነች። እንደው ሼም አይዛችሁም ትንሽ? ይሄ ትልቅ ሼም ነው ብራዘር፣ በጣም ነውር ነው። በክርስቶስ ኢየሱስ ደም ላይ መቀለድ ነው ወዳጆች፣ ቀልድ ነው የያዛችሁት። ለዚህ ነው አሁን እንደዚህ ለሚያምን ሰው ከሁለቱ እንደው በቅንነት ንገሩኝ፣ ለኃጢአተኛ ለበደለኛ ሰው ኢየሱስ ነው በኦርቶዶክስ ተስፋው ወይስ ቅዱሳን ናቸው ለኦርቶዶክስ ተስፋው? በዚህ እምነታችሁ መሰረት ማለት ነው። ምግባር የሌለው ሰው በቅዱሳን እየዳነ ምግባር የጎደለው ሰው በኢየሱስ አይድንም ብለህ ስታወራ ለእናንተ አዳኙ ማን ነው? እንግዲያውስ ለኦርቶዶክስ አዳኙ እንግዲያውስ ማን ነው? አዩ ቅዱሳን። ኢየሱስማ ያለ ምግባር አያድንም፣ ቅዱሳን ግን ያለ ምግባር ያድነዋል። ይህንን ተረት ግን ትቀበላለህ፣ ታምናለህ፣ ችግር የለብህም። ይህን ተረት ለማመን ሰው ያለ ስራ በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ብቻ ይዳናል ስትባል እንዴ እምነት ብቻ አያድንም ትላለህ። እንግዲያውስ እዚህ መጽሐፍ ላይ እኮ እምነት ብቻ ነው ያለው ወዳጅ። በቅዱሱ ነው ሰውየው ያመነው፣ በቅዱሱ አምኖ ዳነ ነው እያለ ያለው። በምን ቅዱሳኑን በማመን ብቻ ወዳጅ። ሌላ ምንም የሰራው ነገር የለውም፣ ምንም ነገር ማለት ነው። ፕሊዝ ወገኖች፣ ከዛውን በደምብ ስማ። እነኚህ ሰዎች የት ናቸው ያሉት? የት ነው ያሉት ንጉሴ? ሲኦል። ኦኬ፣ ሲኦል የሚገባ ሰው ምግባር ያለው ሰው ነው? ሲኦል የሚገባ ሰው ምን አይነት ሰው? ቀጥል፣ እየሰማሁ ነው፣ ጨርሰው። እየጠበቅኩኝ ያለሁት ምን አይነት ሰው ነው ሲኦል የሚገባ ሰው? ጨርስና አወራለሁ። ምን አይነት ሰው? እየሰማሁ ነው። አልመልስም ካልከኝ ችግር የለም፣ እኔ እመልሰዋለሁ። ምን አይነት ሰው ነው? ችግር የለም፣ አንተው እየነገርከኝ ሂድ። እኔ አሁን እያዳመጥኩ ነው። እሺ፣ ረስቶታል። ሲኦል የሚገባ ሰው ምን አይነት ሰው እንደሆነ አያውቅም። በኦርቶዶክስ አስተምሮ መሰረት ምግባር የሌለው ወይ ደግሞ እምነት የሌለው የት ይገባል? ሰው ሲኦል ይገባል። እነኚህ ሰዎች ከሲኦል በክርስቶስ ሳምራ ሲወጡ እናያቸዋለን። የት ናቸው ያሉት? ሲኦል የገቡ ናቸው። ስለዚህ እነኚህ ሰዎች ምን ጎሏቸዋል ማለት ነው? ምግባር የላቸውም ማለት ነው። እምነት እንኳን አላቸው ብለን ብናስብ ምን የላቸውም? ምግባር። በማን ኃይል ነው የወጡት? አሁን ቆይ ተያያዘልህ። አሁን መጀመሪያ እሱን ነው የምንመልሰው ብራዘር። ቅድም አልተያያዘም። ተያይዞልኛል። ኦኬ፣ ስለዚህ አስረድተኛል። አሁን ደግሞ እኔ ልጠይቀኝ ታምንበታለህ አይደል? አሁን እኮ አንተን የጠየቅከው ወዳጅ፣ የት ነው የምትሸሸው? ወይ በማን ኃይል ነው የወጡት ወዳጅ? ቅድም በማን ኃይል ነው የወጡት? እዛው ጋር ሂድልኝ አንዴ። ቅድም መመለስ በኢየሱስ ክርስቶስ ኃይል ነው የወጡት። ስልጣኑን የሰጣት በኢየሱስ ክርስቶስ ስልጣን ነው የተባለው። ስለዚህ በኢየሱስ ክርስቶስ ስልጣን አሁን ሰው በክርስቶስ ኢየሱስ ያለ ምግባር መዳን ይችላል ብለህ ታምናለህ ማለት ነው እንዴ? በኢየሱስ ክርስቶስ ስራው ስለማይመረመር ከፈለገ ማንኛውም ሰው ማስወጣት ማንኛውም ሰው ማስገባት መብት አለው እኮ። በለው እሱን ያለ ምግባር በለው፣ ያለ ምግባር ኢየሱስ ለኛ የሰጠን ህግና ለኛ ለሰዎች የሰጠን ህግና ደንብ ያለ ምግባርና ያለ እምነት አትድኑም ነው ለኛ የሰጠን። ወዳጄ የት ነው የምትደበቀው? ማስረጃ እኮ እየጠቀስኩልህ። አሁን ማን ነው ያዳነው አልከን? እየነገርኩህ እኮ ያለ ምግባርና ያለ እምነት
ይሄ ለመላእክት የተሰጠ ነው። ለመላእክት የተሰጠ ቃል ኪዳን ነው እያልከን ያለው በኦርቶዶክስ ታው እንጂ። በመጀመሪያ ደረጃ አንተ ፕሮቴስታንትን ወክለህ ነው የምትከራከረው? ምንድንን ወክለህ ነው? እሺ አሁን እየተከራከርክ ያለው ባይዘወይ ማለት ነው። ለምን መሰለህ ራስህን ስፔሲፋይ አላደረግልኝም። አይዞህ ወዳጄ አይዞህ። እዚህ ጋር በኋላ ትጠይቀኛለህ። ራስህን እኮ ስፔሲፋይ አላደረግ። አሁን አንተ ፕሮቴስታንቶች በመጀመሪያ ደረጃ እሺ አስጨርሰኝ። ይሄ ጽሑፍ ለመላእክት ነው ወይ የተሰጠው? ለሰው ነው። አትደበቅ። ለሰው ከተሰጠ ይኸው አሁን አንተ ኢየሱስ አምንበታለሁ ሙሉ ለሙሉ ነው የማምንበት ብለሃል፣ ጽፌልሃለሁ። አላፍርበትም ብለሃል፣ ጽፌልሃለሁ። ስለዚህ ኢየሱስ ክርስቶስ ያለ ምግባር ያድናል በለኝና ልለፍ። እየጠበቅኩ ነው ያለሁት። ያለ ምግባር አያድንም አልኩ እኮ መጀመሪያም ግራውንዴ ይሄ ነው። እምነት ያለ ምግባር ከንቱ ነው እያልኩ ነው ያለሁት። እነኚህ ሰዎች ምግባራቸው ምንድን ነው? የዳኑበት ሚስጥር ምግባራቸውን አሳይ። እነኚህ ሰዎች የዳኑበትን ምግባር አሳይ። ሲኦል ሆኖ የተሰሩትን ምግባር አሳይ። ከፍ አድርገህ አንብበው። ወደ ላይ ከላይ ጀምሮ አንብብልኛ። እሺ ሊያገኘው ነው። ከላይ ሃይላይት ያደረገውን ብቻ ይቻነባለሁ። ከላይ ጀምሮ ይኖራል። የሰሩት ሲኦል ውስጥ ነው። እሺ ችግር የለም። ሲኦል ውስጥ ምግባር አለ እያልከን ያለው የሚሰራ ምግባር አለ እያልከን ነው። ሲኦል እሳቱን ማንደድ፣ ውሃ አሁን ከላይ ጀምሮ አንብበው ነው። በቃ ከላይ ጀምሮ አንብበውና እንየው። ችግር የለም። ሲኦል ውስጥ ምግባር አለ እያልከን ነው ወይ? ያለ አይሻልም? ከምንመራመር ዝም ብለን አንብበን እንየው እኮ። ግን ሲኦል ውስጥ ምግባር አለ። እነኚህ ሰዎች ኦልሬዲ እኮ ገብተዋል። ሲኦል ውስጥ የተፈረደባቸው ሰዎች ነው ያሉት። እሺ ሲኦልም ገነትም ያሉ የተፈረደላቸው ሰዎች ናቸው። ምን ምግባር ሰርተው ነው እንግዲህ እስከ ሲኦል የወጡት ነው ጥያቄ። ብራዘር ያለ ምግባር ነው የወጡት ወዳጄ። ሲኦል ውስጥ እሳት አያነዱ ብራዘር። ምንድን ነው የሚሰሩት ሲኦል ውስጥ? አሁን ከላይ ጀምሮ ማንበብ እኮ ነው። ከላይ አንዷን ማውራት ከላይ መልክ ይኖራል። ከስንት ልጀምርልህ? ከሱ ዓለሙን ከሚለው ሲጀምረው ቢያንስ ዓለሙን ከሚለው ዓለሙን እንደ እንቁላል በመሃል እጁ በያዘ በስሉስ ቅዱስ ስም በእግዚአብሔር ረድኤትነትና ቸርነት የዚችን የቅድስት ዜና እንደሰማን ነው እንጀምራለን። ረቡዕ፣ ዓርብ በሰንበት ቀን አንደበቷን ከመናገር ትቆጥብ ነበረ። ምግባሯንም ከትንሽ ቁራሽ እንጀራ 1/4 ነበር። አይቀጥል። ምግቧንም ነው የሚለው ምግባሯን ስላልክ ነው። እሺ ቀጥል። እሺ ምግቧንም ከትንሽ ቁራሽ እንጀራ ልክ ነህ፣ መስተካከል አለብኝ። ችግር የለም። ምግቧንም ከትንሽ ቁራሽ እንጀራ 1/4 ነበር የምትመገበው። በባህር ውስጥ ለብዙ ዓመታት ስፍር ቁጥር የሌለው ተጋድሎ ፈጸመች። የሚያወራው ማን ነው? ስለ ክርስቶስ ሳምራ ነው የሚያወራው። ኦኬ፣ ስለ ሰዎቹ አይደለም። ዳግመኛ ከቅድሙ ታሪክ ላይ ይጀምራል። እድገምልህ ይህን ቅድሙን ታሪክ። አንድ ድገም ውስጥ። እሺ። ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። ስልጣን ሰጣት ወይም ቃል ኪዳን ገባላት ነው የሚለው። አሁን የምታሳየን ከሲኦል የሚሰራውን ምግባር ነው የምታሳየን። እሱ ላይ ነን ያለነው። ሲኦል ሆኖ የሚሰሩትን ምግባር ነው የምታሳየን። አዎ፣ ግን ቃል ኪዳን የሰጣት እንጂ አወጣች የሚል ነገር የለም ቃሉ ላይ። ምን እንድታወጣ ነው የሰጣት? ዝም ብሎ ለይስሙላ ነው የሰጣት? ቃል ኪዳን ሰጣት ነው እንጂ ያው በራሱ በኢየሱስ ክርስቶስ ስልጣን አወጣች ብሎ ግን አልተጻፈም። ያ ቃል ችግር የለም፣ እሱ እንመጣበታለን። ያ ቃል ኪዳን አሁን አይሰራም እያልከን ያለው እሱ የምናውቀው ነገር የለም። አያውቀውም። ያ ቃል ኪዳን ዝም ብሎ ነው ጌታ የገባላት፣ የማይሰራ ቃል ኪዳን ማለት ነው። ገብቶላታል፣ ትችላለች፣ በኢየሱስ ክርስቶስ ስልጣን ትችላለች። ነገር ግን አሁን ይሁን አይሁን አላየንም ማለት ነው። ባላየነው ነገር ላይ አናወራ፣ ወይም ባልተጻፈ ነገር ላይ አወጣች ቢል ኖሮ ታወጣለች ይችላል። ግን የምናውቀው እስካሁን ድረስ እንደ ቃሉ ከሆነ ቃል ኪዳን እንደገባላት ነው።
እኮ አሁን ይሄ ቃል ኪዳን ይሰራል ወይ አይሰራም በለኛ። ከዛ እንወስናለን። ይሄ ቃል ኪዳን ከሲኦል ነፍሳትን ያወጣል ወይስ አያወጣም? ለይስሙላን ይሰጣል። ያውጣ አያውጣ አወጣች የሚል ቃል የለም። ይኸውልህ አወጣች የሚል ቃል እሱን አሳያለሁ። ችግር የለም ግን አሁን ጊዜ እንዳናሙላም የሚል ቃል የለም። እንደ ይሄ ቃል ኪዳን ይሰራል ወይስ አይሰራም? ይሰራል። በቃ ይሰራል። አለቀ። እዚህ ማሳየት አይጠበቅብኝም። ይሰራል ብለሃል፣ እንቀጥላለን። አምንበታለሁ ብለሃል፣ ይሰራል። አምንበታለሁ ብለሃል። እየረሳህ ስለሆነ ላስታውስህ። ቆይ ምንም ሀሳቢ አንተን ነው የምትቀጥለው። አምንበታለሁ ብለሃል ራስህ። እኔ መልስ ነው የምመልስልህ። መልሴን የማመን ያለማመን እንግዲህ አሁን እኔ ማስረጃ የምጠይቀው መጀመሪያ ምግባሩን ነው። የሰሩትን ምግባር አሳየኝ። እሱን ልናቅ አንችልም አልኩ እኮ። አሁን አንተ ከዚህኛው ቃል ከዚህኛው ነገር ውጣና ማለት ነው። ለምን አንተ አልወጣም ብራዘር፣ እዚሁ ነኝ። ለምን ነው የምወጣው? ጥያቄ መች መልሰህ ሞት ምንም መልሶ ለቅሶ ነው ብራዘር። ምግባር ያለ ምግባር ነው። ምግባር እያላቸው ነው እግዚአብሔር ሲኦል የከተታቸው እነኝህ ሰዎች። ምን አውቃለሁ አልኩህ እኮ። የማውቀው የተጻፈውን ነው እንጂ እኮ ሪፍሌክት የምናደርገው ነው። አንተ እግዚአብሔር እምነትን ምግባርም ያላቸውን ሰዎች ሲኦል ይከታል ብለህ ታምናለህ ማለት ነው? ያምናል። አይገርምም? ምግባርም ያላቸው ምግባርም እምነትን የጎደላቸውን ሰዎች ሲኦል ይከታል ብሎ ያምናል ማለት ነው ይሄ ሰው። አዎ እምነትም ምግባርም ከጎደለ ሲኦል ነው የምትገባው። ምንም ጥያቄ የለም። እሺ እግዚአብሔር እዚህ ውስጥ ሲኦል ውስጥ የከተታቸው ምግባርም እምነትም ያላቸውን ሰዎች ነው። አዎ በቃሉ በመጽሐፍ ቅዱስ ቃል መሰረት አዎ እምነትና የሌላቸውን ሰዎች ማለት ነው። የሌላቸው እዚህ ውስጥ ምግባርም እምነትም የላቸውም ማለት ነው አይደል? እዚህ ውስጥ የገቡት የምንስማማበት። አዎ የላቸውም። በቃ በመጽሐፍ ቅዱስ መሰረት እምነትም ምግባርም የላቸው። እሺ አየህ፣ እምነትም ምግባርም የሌለው ሰው በማን አማካኝነት? በክርስቶስ ሰምራ አማካኝነት ያለ ስራ ያለ ምግባር ይድናሉ ብዬ አምናለሁ ነው ያልከን። እኔ በክርስቶስ ሰምራ አማካኝነት አላልኩም። እኔ ክርስቶስ ሰምራ ገድል ያነሳው አንተ ነህ። እኔ ያልኩት እምነት ያለ ምግባር በማን አማካኝነት ነው አሁን ከሲኦል የሚወጡት? አምንበታለሁ ብለሃል እኮ ብራዘር። አንተ ነህ ያልከው። አምንበታለሁ ያልከው አንተ ነህ ወንድም አለም። የት ነው የምትሮጠው? አምንበታለሁ ሙሉ ለሙሉ አምንበታለሁ ያልከው አንተ። አዎ ቃሉን ይኸውልህ ሙሉን ስላላነበብኩት ይኸውልህ እኔ አሁን ይሄንን ገድል ዳንኤል ምን መሰለህ ሙሉ ለሙሉ ማንበብ ይኖርብኛል። ይሄንን አምንበታለሁ አላልከንም? ተረዳኝ አባባሌ። ይሄንን ነገር ሙሉ ለሙሉ ማንበብ ይኖርብኛል። አምንበታለሁ ትክክለኛ ነው። ወደኋላ ሄጄ ባነብ ወደፊት ሄጄ ባነብ ብራዘር እየጠየቁ በቃ አምንበታለሁ። ያማምንበት ደግሞ እኮ እምነት ስላላነበብኩት ነው። አላነበብኩትም። ወይኔ ጉዴ በጌታ ሙሉ ለሙሉ አምንበታለሁ። ይኸውልህ ዳንኤል አንድ ደቂቃ ትሰጠኛለህ? አንድ ደቂቃ እሺ ምክንያቱም መልሶ ለቅሶ ሆነብን። ይኸውልህ መልሶ ለቅሶ ሆነብን። ምንም ብራዘር ራስህ አንድ ደቂቃ አንዴ አምንበታለሁ፣ አንዴ ደግሞ እንትን እያልከኝ ያለው። እሺ አንድ ደቂቃ እኩል መልስልህ፣ ከዛ ትመልሳለህ ወደዚህኛው መልስክ። እሺ አንድ ደቂቃ ቴንክ ዩ። ምን መሰለህ ይኸውልህ ዳንኤል በመጀመሪያ ደረጃ አላነበብኩትም ገድሉን። በቃ ይሄ ነው መልሴ፣ ይሄ ነው መልስ ከሆነ ማለት ነው። ባነበው ግን ትክክለኛ ነገር ስለሚሆን አምንበታለሁ። በቃ ይሄ ነው የኔ ምላሽ። ይህንን መቀበል ግዴታ ነው፣ ምክንያቱም ስላላነበብኩት ማለት ነው። ባላነበብኩትና ሙሉን ባልጨረስኩት መጽሐፍ ስለሆነ የምጠየቀው የተወሰነች ነገር ይዘህ ስለሆነ የምጠየቀኝ አንተ ሜቢያም አንብበው ሊሆን ይችላል። ስለዚህ እኔ እናንተ ምንድነው ባኬን ፎርዝ ነው የሚሆነው፣ ዝም ብሎ መጨቃጨቅ ነው። ገብቷል? ቆይ አንድ ያስጨርሰኝ። ስለዚህ አሁን አንድ ተጨማሪ ፈለገሽ? ገና ነው እኮ ገና ሰከንድ አልሞላም ዳንኤል፣ ገና ሰከንድ አልሞላም። ኤኒዌይስ እኔ ለማለት የፈለግኩት ምንድን ነው፣ ኦርቶዶክሶች ምንድን ነው ሀሳባቸው ወይም ደግሞ እምነታቸው ምንድን ነው? እምነት ያለ ምግባር ከንቱ ነው ነው። ፕሮቴስታንቶች ጋር ደግሞ ያለ ስራ በእምነት ብቻ ትድናለህ
ትድናለህ፣ በእምነት ብቻ የዘላለም ሕይወት ትወርሳለህ የሚል አስተሳሰብ ነው ያለው ስለሆነ በቃ እኔ መጀመሪያ እሱ ላይ ነው ሀሳቤ። እሺ አንድ ወዳጅ ሰማው ምንድን ነው ያለን ወዳጃችን ቅድም ይኸው እንዲህ የሚጠየቅ ስላልመሰለው ምን አለን? አምንበታለሁ አለ። አላነበብንለትም፣ አንብበንለታል። አንድ እባክህን ያነበብከው ሙሉ መጽሐፉን አይደለም ዳንኤል፣ ሙሉ መጽሐፉን ማንበብ አይጠበቅብን። ቃል ኪዳኑን ነው እያነበብክ ያለው። ሲጀምር ሀሳቡን ተአምርና ቃል ኪዳን አንድ ወዳጅ አትደበቅ ወዳጅ፣ ተአምርና ቃል ኪዳን ሙሉ ለሙሉ የማታነቡ ነው እኮ ፕሮቴስታንት ሆናችሁ ያላችሁት። ሙሉ አይዞህ ወዳጅ፣ ከገድል ወጥተህ መጽሐፍ ቅዱስ ላይ አሁን እንኳን መጽሐፍ ቅዱስ ላይ እንወያይ። ከገድል ወጥተህ አይዞህ ወዳጅ፣ አይዞህ አሁን እንኳን መጽሐፍ ቅዱስ ላይ እስቲ ና። ለምንድን ነው መደበቅ? እኔ ገድል ላይ ይሄን ያልተወያየሁልህ ገና መቼ ማስረጃ? ከገድል ወጥተህ መጽሐፍ ቅዱስ አንተ መጽሐፍ ቅዱስ አታውቅም እንዴ? ምን አለ መጽሐፍ ቅዱስ ላይ ብንወያይ? ስሜታ ይሆናል ወዳጅ። ምን ያህል የእግዚአብሔር ቃል ላይ መጽሐፍ ቅዱስ ላይ ለምን አንወያየን? አይዞህ ወዳጅ፣ የእግዚአብሔር ቃል መደበቂያ አይደለም። ተረቱ ለአንተ ነው፣ ለማያምኑበት ነው። ለሚያምኑበት ነው ያምንበታለሁ አይደለም። 100% በቃ ስለምታምንበት ነው እያወራን ያለው። አንዴ ብራዘር፣ አንዴ ይህንን መጽሐፍ በዚህ መጽሐፍ መሰረት ቤተክርስቲያን ሰው ያለ ምግባሩ፣ በደንብ አስምሩበት፣ ያለ ምግባሩ ይኸው ከሲኦል ወዳጆች፣ ከሲኦል ያለ ምግባር ይድናል ትላለች። በማን? በክርስቶስ ሳምራ ሲሆን፣ በቅዱሳን ሲሆን ችግር የለባትም። ቤተክርስቲያኒቷ የተጣላችሁ ከማጋ ነው? ከኢየሱስ ጋር የተጣላችሁ። እንዳትደረብ ብራዘር። ማስረጃ ስጠን አልከኝ፣ ይኸው ማስረጃ። ቤተክርስቲያን ከክርስቶስ ኢየሱስ ጋር ስለተጣላች በሱ ሲሆን ምግባር ያለውን ሰው ነው ኢየሱስ ብቻ ማዳን የሚችለው። ቅዱሳንስ ሲመጡ ቅዱሳን ከሆኑ ችግር የለም። ምግባር ቢጎላቸው እንኳን ሲኦል የሚያስገባ ምግባር እንኳን ቢኖራቸው ቅዱሳን ካሉ ይድናሉ። ማናት ያለችው? ኦርቶዶክስ። ለዚህ እምነትህን ታምንበታለህ? አዎ አምንበታለሁ። ማስረጃ ስጠኝ። የለኝም ነው ባጭሩ። የለቅሶ ሚስጥር ይሄ ነው። ምን? የለኝም። ኢየሱስ ክርስቶስን በማመን የሚገኝ የዘላለም ሕይወት አለ ብለን እኛ እናምናለን። አንተ ግን አለህ? የለህም። በቅዱሳን ታምናለህ። እምነት ነው፣ ይኸው እምነቴ ነው ብለህ ነግረህናል። ግን ማስረጃ አለ? መጽሐፍ ቅዱሳዊ ማስረጃ አለ? የለም። አየህ፣ የለም። እየሸሸው ያለኸው ስላልተነበበ አይደለም። ይኸው አነበብኩልህ። ቃል ኪዳን ነው ይሄ። ቃል ኪዳን ሌላ ቦታ ላይ አታገኘውም። ይሄንን ቃል ኪዳን አንዴ ታሪኩን ሌው ከፍ ብለህ አንብብልኝ አልከኝ፣ አነብብ ነው። ስለ ክርስቶስ ሳምራ ነው የሚያወራው፣ ስለ ሰዎቹ የሚያወራ ታሪክ የለውም። እነኚህ ሰዎች በክርስቶስ ሳምራ ከሲኦል እንደሚወጡ ታምናለህ? አዎ አምናለሁ። አየህ፣ እምነት ግን መጽሐፍ ቅዱሳዊ ነው፣ ማስረጃ የለም። ለዚህ ነው ኦርቶዶክስ በኢየሱስ ክርስቶስ ሲሆን ያለ ማስረጃ፣ በቅዱሳን ሲሆን ያለ ማስረጃ ታምናለች። በማን ሲሆን? በቅዱሳን ሲሆን ያለ ማስረጃ፣ እምነት ብቻ፣ ስራ ባይኖርህም። እንደውም ሲኦል ውስጥ የገባ ሰው እምነት እንኳን እንዳለው ማረጋገጫ የለም። አየህ፣ ለዚህ ነው ኦርቶዶክስ ቤተክርስቲያን መታደስ ያለባት። ለዚህ ነው። አሁን ወደ ጥሩ ግን ምንድነው መሰለህ፣ አሁን ትውልዱን ቢያንስ አሁን እኔ ስህተት አለቅ ብራዘር፣ ከሌለ የለህም። አሁን ወደ እኔ ነው የምጠይቀው ብራዘር። እየመረታታ አለኝ ማስረጃ አለኝ። ምክንያቱም አለኝ ካላልኩ ሚዩት እያረከኝና ትውልዱን እኮ በተለየ መንገድ እየተናገርከው ከሆነ ነው። እኔ ባላስረዳውበት መንገድ እያስረዳ ስለሆነ ነው። እንደገና ገድሉን ባላለበት መንገድ እያስረዳ ስለሆነ ነው። ማስረጃ ሳይሆን እኔ እንዳንተ ግግል ምልል ካልኩ ማለት ነው። ቆይ ልነግርህ ነው፣ ልጠቅስልህ ነው እኮ። ተረጋጋ እስቲ በእናትህ። እስቲ ተረጋጋ። በመጀመሪያ ደረጃ ስለምግባር ጠቀስና ከዛ አውራ። አምንበታለሁ ብልሃል። ሰዎች ያለ ምግባር በቅዱሳን እንደሚድኑ የሚያሳይ የመጽሐፍ ቅዱስ ጥቅስ ንገረን። ላስረዳህ ነው። አንተ በጠየቀው መንገድ ግን ማስረጃ ነው ያለ ብራዘር። ለይ መጀመሪያ ማስረጃ አንተ አለኝ ብልሃልና ብራዘር፣ አለኝ ያለ ሰው ይገልጣል። አሁን የእግዚአብሔርን ቃል ግለጥና
ማስረጃ አንጣ እኮ። እሺ ስጠኝ። ይኸው ልጻፍልህ። እሺ ልጻፍልህ። ምንድን ነው ማስረጃ? ወንድም አለ ባሳየው የገድል መጽሐፍ ላይ ማስረጃ የሚባል ነገር ምንድን ነው? ይቅርታ፣ ምግባር የሚባል ነገር አልተጠቀሰም። አሀ ሲኦል ያለ ሰው ምግባር የምትባል ቃል የለም። እሱን አንተን የተነተነው አንተ ቅድም ምግባር የሚባል ቃል አሳየኝና አንተ ራስህ አሁን ምግባር የሚባል ቃል አሳየኝ። ይኸው ማስረጃ አይደለ? ያንተ የራስህ ቅድም የተስማማው ፖይንት ንግግሬ በመጽሐፍ ቅዱስ ነው አይደለ? ገድል ካመጣህ ግን አንተ ገድል ምግባር የሚባል ቃል አሳየኝ አለ። ይኸው ወራጅ፣ ይሄ እኮ ያንተ ሀሳብ ነው። ሲኦል የገባ ሰው ይኸው ሲኦል የገባ ሰው ምግባር የሌለው ሰው ነው አንተ ነው ያልከው ብለህ ነው የጻፍከው። ምግባር የሌለው ሰው እምነት የጎደለው ሰው ነው የት የሚገባው? ሲኦል የሚገባው። አለቀ። ለነኚህ ሲኦል ለገቡትና በክርስቶስ ሳምራ ለዳኑት ለዚህ ሐሰተኛ ትርክት መጽሐፍ ማስረጃ ግን አንጣ ነው። አለኝ ብለሃል፣ ጥቀስ። ከሌለ የለኝም በሚል እንዘጋዋለን ማለት ነው። ሁለተኛ ጥያቄ ማስረጃ አለኝ። የምን ጥያቄ ነው? ማስረጃ። ተሸንፌያለሁ፣ በዚህ ተሸንፌያለሁ። አሸንፈሃል። አዎ አሸንፈሃል። ጎበዝ። ሁለተኛ ጥያቄ አንዴ እንዝጋው። ብራዘር የለኝም። የራስህ ሁለተኛ ሁለተኛ ጥያቄ ተዘጋጀ። ይሄን ዘጋኸው አይደለ? ይሄን ተሸንፌያለሁ፣ አሸንፈሃል። በቃ ሁለተኛ ጥያቄ ልጠይቅህ። የእግዚአብሔር ሀሳብ ነው የሚያሸንፍህ፣ እኛ አይደለንም የምናሸንፍ። አንተ እምነትህ ልክ ነህ። እምነትህ ምንድን ነው? በመጀመሪያ ደረጃ መጠየቅ እፈልጋለሁ። እኔ እንደነገርኩህ አንተም ንገረኝ። ወይም ፕሮቴስታንት ማለት ነው አይደል? የወንጌል አማኝ። የትኛው ወንጌል? ሙሉ የትኛው እንትን የተከፋፈለ አለ? የኢትዮጵያ የወንጌል አማኞች ህብረት ነው የሚባለው። ስማችን እሱ ነው። መጀመሪያ እወቅ። የኢትዮጵያ የወንጌል አማኞች እኮ እየጠየቅኩ ነው እኮ ለማወቅ ነው የምጠይቅህ። የኢትዮጵያ የወንጌል አማኞች ህብረት። እሺ፣ እምነት ያለ ስራ ያድናል ወይም ደግሞ የዘላለም ህይወት ያገኛል ብለህ ታስባለህ? አዎ። በቃ እምነት ያለ ስራ፣ እሱም ማስረጃ አሳየኝ። እሺ፣ ሰምታችሁታል። ያለ ስራ ነው ያለን። ያለ ስራ ይሄን የጠየቀን ይሄን። ክብር ለእግዚአብሔር ይሁን። አሁን ሚዩት ነው የምታደርገው የእግዚአብሔርን ቃል። እኛውን ማስረጃ ሲባል እንዴት እንደሆነ ላሳየ ስለፈለግኩ ማለት ነው። ይኸው አሁን ሚዩት ማድረግ ያለ ስራ ነው የምናሳየው። ብሩኬዋ እሺ፣ መጣ። እሺ፣ እቺን ብቻ ጥቅስ ላሳየውና ከዛ ትቀጥላላችሁ። ብሩኬዋ እሺ፣ ቅድም ስጠራ አልነበርክ። ይኸው ያለ ስራ ወገኖች የምትጽፉት ያለ ስራ ነው። እሺ፣ አንተም ታነበዋል። ጸጋው በእምነት አድኗቸዋል። በምን? በእምነት። እስቲ ጻፉት ወገኖች፣ አሁን እያየ ስለሆነ እንዳንረሳው ማለት ነው። ጸጋው በምንድን ያዳነን? በእምነት። ይህም የእግዚአብሔር ስጦታ ነው እንጂ ከማን አይደለም፣ ከእናንተ አይደለም። ማንም እንዳይመካ ከስራ አይደለም። ምን የሚለውን አሳየን ያልከኝ? ያለ ስራ ሲጨርስ ነገርኝ። እሺ፣ የሰማው አይዞህ ወዳጅ። እሺ፣ ይኸው ያለምን ያለ ስራ ማንም እንዳይመካ ከስራ አይደለም ብሎ ስራን ምን አደረገው? ዘጋው። ስለዚህ ሰው አስረኛ ላይ ሄዳ ሰው የሚድነው በምንድን ነው? እሱ በእምነት። ማንም እንዳይመካ ከስራ አይደለም። ከዛ አስረኛ ጋር ሂድ እስኪ። አስረኛ ጋር ሂድ የፈለግከው ወዳጄ። ይኸው ከዛ ምን ይላል? ከዛ ምን ይላል? እዚህ ላይ ጥያቄ አለህ ወይ ወንድም አለም? እኔ ምን እንደማረሳው አስረኛ ነው አንብብልኝ አልኩ እኮ። 8 9 አነበብክ አይደል? 10ን አንብብልኝ።
እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ስራ ለማድረግ በማን መልካሙን ስራ መልካሙን ዘለልከው፣ ይቅርታ የዘለልክን። እሺ እንዳንረሳ እያወራን ያለ ነው። ይኸው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ምን ለማድረግ? ስራ መልካሙን ስራ ለማድረግ የተፈጠርነው ግን በምንድን ነው? እሱ ዳግም የተገኘ ነው በምንድን ነው? በእምነት ያለ ስራ። አየህ፣ ክርስትና ማለት ያለ ቆይ ወዳጄ፣ እኔ አይደለም ማወራው፣ እኔ አይደለም ያመጣሁት ጥቅሱ፣ አንተ አይደል የጠየቀኝ። ክርስትና ማለት በእምነት ብቻ ድነ፣ ጸጋው በእምነት ስለሚያድን ያለ ምግባር ያለ ስራ፣ ይኸው ማንም እንዳይመካ ከስራ አይደለም ብሎ ጀምሮ በእምነት ትድንና የዳንክበት ፐርፐዝ ግን አለ። መልካም ስራ የምትሰራው ለመዳን ብለህ አይደለም፣ በስራ በመስራት አይደለም የተፈጠርከው ብራዘር። ለመልካሙ ለፐርፐዝ ነው የተፈጠርከው። ሪዝን የተፈጠርክበት ምክንያት ስራ ነው እንጂ መልካም ስራ ለማድረግ ነው እንጂ መልካም ስራ በማድረግ ሰው ዳግም አይወለድም፣ አይፈጠርም። ሰው ዳግም የሚድነው የእግዚአብሔር ልጅ የሚሆነው ዳግም የሚፈጠረው ዳግም የሚወለደው በምንድን ነው? እሱ ካለን ጸጋው በእምነት አድኗቸዋል። የመዳኛው ምክንያት ምንድን ነው? እንመላለስበት የሚለው ምን ለማለት ፈልጎ ነው? ይህን ብራዘር እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ምን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ምን አደረገን? ፈጠረን። በማን የፈጠረን? በክርስቶስ ኢየሱስ። ምን አለን? ፐርፐዝ አለን። ክርስቲያን በህይወቱ ሲኖር ሲመላለስ በዚህ ምድር ላይ በሚያሳልፍበት ጊዜ ምን አለው? ዓላማ አለው። በክርስቶስ ኢየሱስ የተፈጠረበት ያ ምንድን ይባላል? መልካም ስራ ይባላል። ኦኬ። በዚህ መልካም ስራ በማድረግ ግን አይደለም የተፈጠረው የህይወትን ያገኘ ነው። ዳግም የተወለድ ነው በምንድን ነው? እሱ በእግዚአብሔር ጸጋ በእምነት አግኝተ ነው። የትኛውን? የእግዚአብሔርን ነጻ ስጦታ። ዳኒ ተሳስተ ነው። ሌላ ጥቅስ ካልሰጠኝ አላምንህም እንድትለኝ ነው የምፈልገው። ሌላ ጥቅስ የእግዚአብሔርን ቃል አሳየኝ ነው እንድትለኝ የምፈልገው። አለኝ የእግዚአብሔር ቃል ይኸው ላሳይ። ያለ ስራ ልመልስልህና ትሄዳለህ። ብራዘር ምን ትመልስልኛለህ? ብራዘር አንተ እኮ ጠያቂ ነህ። ረስተው ልመልስልህ ነው። መልስ አለኝ እኮ ትርጉሙን ስለተሳሳትክ ነው። ጥያቄ ነው አንተ ያለ ብራዘር፣ አንተ ጥያቄ ነው ያለ። ይኸው የእግዚአብሔር እኔ እጠይቅሃለሁ። መልስ ካለን ይጠይቃል። ይኸው የእግዚአብሔር ቃል እንደዚህ ይላል። ያለ ስራ ነው አሁንም ባይዘው የምናሳየው እንዳትረሳ። ያለ ስራ አንድ ያለ ስራ ገለናል። አሁን እንቀጥል። ያለ ስራ ሰው እንደሚድን ይኸው ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም። ምን ለሚያደርግ? ለሚሰራ ምን ጸጋ። ስለዚህ ሰው ስራን ካነሳ ስራ ጸጋ አይደለም። ጸጋ የሚከተለው ስራን አይደለም። ሎጎስ የምታደርጋለህ ብራዘር፣ አንተ ጋር ድምፅ አለ ወይ? ካልቻልክ ኦኬ ሚውት ላድርግ። አይ እዚህ ሎጎስ ጋር ነው። እሺ ይኸው ጸጋና ስራ አብረው መሄድ አይችሉም። ጸጋ እና ስራ መሄድ አይችሉም። ስራ መሄድ የሚችለው ከደሞዝ ጋር ነው። ሰው ስራ ከሰራና የዘላለም ሕይወትን አገኘው ካለ እሱ ደሞዙ ነው፣ ጸጋ አይደለም ከእግዚአብሔር ዘንድ የተቀበለው። ቁጥር 4 እንደዚህ ይላል፣ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። አሁን በደንብ ስማ። ነገር ግን ምን ለማይል፣ ይህንንማ በደንብ በትልቁ አድርጌ ማየት አለብህ ብራዘር፣ ማየት አለብህ። ያለ ምን ነገር ግን እስቲ አንዴ እናንብበው ወገኖች። ምን ለማይል ሰው እስቲ ይነበብ። ለማይሰራ
ኧረ ተው ዳኒ ተሳስተ ነው። የእግዚአብሔር ቃል ምን ለማይሰራ ያለ ስራ ማለት ነው ብራዘር። ያለ ስራ አይደል? ይኸው ያለ ስራ ቃል በቃል ያለ ስራ ለማይሰራ ሰው ኃጢአተኛውን ስለዚህ ምንም ኃጢአት ብትሰራ የዘላለም ሕይወት ትወርሳለህ ማለት ነው። አንዴ ኃጢአተኛውንም ይኸው ብራዘር የእግዚአብሔር ቃል እኮ ነው የሚለው። ይኸው ጥያቄ እየተመለሰልኝ ምንም ኃጢአተኛውንም በሚያጸድቅ ደቂቃ ብያዝልህ ደስ ይለኛል በጣም። አንድ ጥቅስ ላይ ቁጭ እንትን ስለምትቆይ ቶሎ ቶሎ ንገረኝና ከዛ በኋላ እንትን እንበል። አይዞህ ብራዘር። እኔም እኮ እነግርሃለሁ እኮ እኔም እኮ አሳይሃለሁ እኮ ጥቅስ ጥያቄ ጠይቀሃለሁ፣ አንተም ትመልስልኛለህ። ጥቅስ እኮ አሳይሃለሁ፣ ችግር የለውም ወንድሜ። እምነትህን ጥያቄ ጠይቀሃለሁ፣ ትመልስልኛለህ ወዳጄ። አንተ አሁን መረጋጋት ነው ያለብህ። አየኸው፣ አገኘኸው፣ በቂ ነው ብራዘር። አላለቀም እኮ ጥቅሱን እንኳን እንጨርሰው እንጂ ብራዘር። ነገር ግን በሚያጸድቅ ለሚያምን እኔ ላንብብልህ ኃጢአተኛ እኔ ነኝ የማነበው ብራዘር። ለምን ነው የምታነበው? እኔ አይደል እንዲያመጣው ጥቅሱ። ኃጢአተኛውንም በሚያጸድቅ ለሚያምን ሰው ስራው ጽድቅ ሆኖ ይቆጠርለታል ይላል። በጭራሽ። ምኑ ጽድቅ ሆኖ ይቆጠርለታል? እምነቱ ጽድቅ ሆኖ ይቆጠርለታል። ምኑ? እምነቱ። አሁን በደምብ ስሙ። እንግዲህ ዳዊት ደግሞ እግዚአብሔር ያለምን አለ? አክብቧት። ያለምን አለ? ያለ ስራ። ጥያቄው ምን ነበረ? ያለ ስራ የሚል ጥቅስ አሳየኝ። ይኸው የእግዚአብሔር ቃል ያለምን ብራዘር ይኸው ዳዊት ጽድቅ ያለምን ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል እንዲህ ሲል ያለ ስራ አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። ስለ እኔ ስለ አንተ ካመንክ አንተ ነው የሚናገረው። ይኸው የእግዚአብሔር ቃል በጣም ግልጽ ነው። ያለምን ያለ ስራ። ስለዚህ ሰው የሚድነው የሚጸድቀው ያለ ምንድን ነው? እሱ በእምነት ብቻ። ያለምን ያለ ስራ። ከእሷ ላይ ያስምርባት። በጣም ቆንጆ ነው። በእምነት ብቻ ያለ ስራ። ይኸው አሳየው የእግዚአብሔር ቃል ላይ ይህንን ያሳየው። እሺ ብሩክ ያለ እስቲ ያዕቆብ 2:14 ላይ ሂድልኝ እስቲ አንዴ። ተመለሰለሁ። እሺ ብሩክ አንድ 10-15 ደቂቃ ሪፍሬሽ ዳርክ መጡ። ቴንክ ዩ ብራዘር። እሺ ተባረክ። ሰላም ብያለው ቤተሰቦች፣ ስላገኘኋችሁ ደስ ብሎኛል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። እሺ ቶማስ እንዴት ነህ ብሩክ? ሰላም ነው? ጌታ ይባረክ። ሁሉ መልካም አለን። አሁን የኔ ጥቅስ ስላሳየው ነበረ፣ እሱም ጥቅስ እንዳሳየኝ ያው ሄደ። አንተ ጥቅስ የምታሳየው እሱ ያሳየክ ጥቅስ ትክክል ስላልሆነ ነው። ትክክል አይደለም አልልም። እኔ አሁን ለምሳሌ ተሳስቼም ከሆነ እናንተ ሞር የምታውቁ ከሆነ እንድታስረዱኝ ነው። ግን መጽሐፍ ቅዱስ ላይ አሁን እዚህ ጋር እምነት ብቻ ያድናል ይላል። ያዕቆብ ላይ ደግሞ እምነት ያለ ስራ ከንቱ ነው ይላል። እሱን ደግሞ እንዴት እንደምታስታርቁት ነው። ራሴም ተመሪበት እንደወጣ ነው። ዳኒ ያሳየክ እምነት ብቻ እንደሚያድን የሚያሳይ ጥቅስ ነው አይደል? ያሳየክ። ኦኬ ሶ ያዕቆብ ደግሞ አይ እምነት አያድንም ስራም ደግሞ ያድናል የሚል ሐሳብ እንደተናገረ ነው አንተ እየተሰማ ያለው። እና ሶ ጳውሎስ ሳይሆን እምነት ያለ ስራ የሞተ ነው ወይም ከንቱ ነው። ገብቶኛል። ጥቅሱን አውቀዋለሁ በደንብ። አዎ ሶ ጳውሎስ እና ያዕቆብ የተጋጨ ሐሳብ ይጽፋሉ ብለህ ታስባለህ? እሱን ለእናንተ ትቼዋለሁ። ለዛ ነው አሁን በጥቅስ ስለሆነ ነገሮችን በጣም እየጠፈነገብኝ ያለው። አሁን እምነት ብቻ ያለውን ነገር አሳየኝ አይደል? ለዛ ጋር መጽሐፍ ቅዱስ ላይ ቃል በቃል እኔም እምነት ያለ ስራ ከንቱ እንደሆነ ቃል በቃል ያዕቆብ ላይ ላሳየው ነበረ። ገብተዋል? ስለዚህ እዛ ጋር እናንተ ምን ታስባላችሁ የሚለውን ነው። እሱን ነው እያልኩ ያለሁት። አንተ ጳውሎስ እምነት ብቻ ያድናል ብሎ ካለ ያዕቆብ ደግሞ መጥቶ ኖ አይ እምነትና ስራ ነው የሚያድነው የሚል ይመስላል። የተጣረሰ ሐሳብ ይጽፋሉ ብለህ ታምናለህ? አዎ ጳውሎስ ባይዘዌ በነገራችን ላይ እንድነናል ወይም ደግሞ አሁን ላይ ድነናል አይልም፣ እንድናለን የሚል ጽሑፍ እንጂ
ድነናል ብሎ የጻፈበት እኔ አይቼ አላቅም መጽሐፍ ቅዱስ ላይ። ምናልባት እናንተ ካያችሁ ልታሳዩኝ ትችላለህ። አይታጣቅም የምር ነው። አዎ እንድናለን የሚል እንጂ ድነናል የሚል አዎ ድነናል የሚልም ካለ የሚገርም ነገር ይኸውልህ ብሩክ ከሰማኸኝ ምናልባት ቅድም የመጀመሪያውን ኤፌሶን ላይ መሰለኝ መጀመሪያ ያሳየኝ ጥቅስ አይደለ? እሱ ላይ አሁን ፈርስት ሳሊቬሽን ላይ ነው አሁን እሱ የሚያወራው ማለት ነው። መጀመሪያ ላይ ያወጣት ጥቅስ ዳንኤል እኛ ምንም መልካም ስራ ሰርተን አይደለም ክርስቶስ ለኛ የተሰቀለልን የሚል ሐሳብ እንጂ ያለው እሱ በሚልበት መንገድ አሁን እኛ የምንድንበት መንገድ አይደለም። ክርስቶስ አሁን ማለት መዋረስ አለብህ። የቤተ መንግስትን ለመውረስ የምታደርገው ስራዎች አሉ። ለምሳሌ አትስረቅ፣ አታመንዝር የሚባሉትን 10ቱ ትእዛዛትን ልትከተል ይገባሃል። እና እሱን ሳትከተል ለምሳሌ ወንድሙን የሚጠላ ነፍሰ ገዳይ ነው። ገብቶሃል? ወንድምህን እየጠላ ወይም ኃጢአት እየሰራ ስላመንክ ብቻ ገነት ልገባ ወይም ደግሞ ልድን አትችልም። ተረዳኸኝ? ስለዚህ እኔ በዚህ ሀሳብ ነው የምጸናው ማለት ነው። ግን የያዕቆብንና የጳውሎስን ሀሳብ ደግሞ ካስታረክልኝ አሁን አንተ በጣም ደስ ይለኛል። እሺ መጀመሪያ መጽሐፍ ቅዱሳችን ወይ ደግሞ ጳውሎስ እንድናለን ይላል እንጂ ድነናል ብሎ አልጻፈም ላልከው ለሱ አንድ መጀመሪያ ማስረጃ ልስጥክ። ስህተት ስለሆነ ማለት አንተ አላነበብክም ማለት ጳውሎስ አይጽፍም ማለት ስላልሆነ ለሱ ጥቅስ ልስጥክ። አላየውም ወይም አላስተዋልኩም ሊሆን ይችላል እንጂ ግራውንድ ይዤ አይደለም እሱ ላይ አክቹዋሊ እንደ ሀሳብ ደረጃ ግራውንድ እንድትይዝ ላሳይ ያልኩህ። ጳውሎስ በቆሮንቶስ መልእክቱ ላይ እንደዚህ ያለ ምዕራፍ 6 ላይ ማለት ነው። ነገር ግን እናንተ ትበድላላችሁ፣ ታታልላላችሁ፣ ያው ወንድሞቻችሁን አመፀኞች የእግዚአብሔርን መንግስት እንደማይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆን ጣዖት የሚያመልኩ ቢሆኑ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብ የሚመኙ ወይም ሰካሮች ወይም ደግሞ ተሳዳቢዎች፣ ነጣቂዎች የእግዚአብሔርን መንግስት አይወርሱም ማለት። ከዛ ቀጥሎ ጳውሎስ እንደዚህ ይላል እና ከናንተም አንዳንዶቹ እንደነዚህ ነበራችሁ። እንዴት? ከዚህ ከላይ እንደተጠቀሱት ማለት ነው። ከናንተ አንዳንዶቹ እንዴት ነበራችሁ? እንደዚህ ነበራችሁ። ትክክል ነው፣ በጨለማ እያለን ማለት ነው። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ምን አለም ጳውሎስ? ወደፊት ትጸድቃላችሁ፣ ትታጠባላችሁ፣ ትቀደሳላችሁ ሳይሆን ኦልሬዲ በአምላካችን መንፈስ ታጥባችኋል፣ እሺ፣ ተቀድሳችኋል፣ ጸድቃችኋል ይላል። ጽድቅ ድናችኋል በሆነ ጊዜ ድናችኋል የሚል የለም ነው። ኦኬ፣ የጸደቀ ሰው አልዳንም ነው። ያው መዳን እና መጽደቅ በእርግጥ ያው ሲሚላር ናቸው፣ ግን ሴም ነው ልል አልችልም ማለት። እሺ የጸደቀ ሰው ድኗል ተብሎ አይናገርም። ያው እንድናለን የሚለው ቃልና አሁን ለምሳሌ የዘላለም ሕይወት መጽደቅና የዘላለም ሕይወት ማግኘት እንዴት ነው? ያኛው እንትን ያነሳል፣ ገብቶሃል? ውሃ ያነሳል። የዘላለም ሕይወት ማግኘት ለምሳሌ ከበድ ይላል። ጸድቃችኋል ከሚባለው ይልቅ ኦኬ፣ የዘላለም ሕይወት ያገኘ ሰው ነው የዳነ። አዎ የዘላለም ሕይወት ድኗል። ኦልሬዲ የዘላለም ሕይወት ያገኘ ሰው የዳነ ሰው ነው። እንግዲህ አታመልጥም። ጴንጤ ቤት ነው የገባኸው። እንግዲህ እንደዛ እሺ፣ እንትን እስቲ ሮሜ 5:9 ላይ እሺ፣ ሄዳለሁ። ሮሜ 5:9 ቆንጆ ጥቅስ ነው የጠቀስከው። እሺ፣ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ዮሐንስ ደግሞ እንደዚህ ያለ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ለምታምኑ ይህን ጽፌላችኋለሁ አለ። የዘላለም ሕይወት እንዳላችሁ ምን እንድትሉ ታውቁ ዘንድ። አሁን እኛ ክርስቲያኖች የዘላለም ሕይወት እንዳለን እናውቃለን። የዘላለም ሕይወት ይኖራችኋል አይደለም ያለው፣
የዘላለም ሕይወት እንዳላችሁ ተባለ። ምን ባረጋችሁ ማለት ያው አግኝታችኋል አላለም። የዘላለም ሕይወት እንዳላችሁ ወቁ ነው እኮ። እንዳለው የሚያቅሰው አለው ማለት አይደለም እንዴ? ታዲያ ምን ማለት ነው? ስራ አለው። የዘላለም ሕይወት ለማግኘት ደግሞ ስራ አለው። እምነት አለው። አንተ የዘላለም ሕይወት አለህ? የዘላለም ሕይወት አለህ አንተ? የዘላለም ሕይወት አለኛው ማግኘት እችላለሁ። ስልጣኑ ተሰጥቶኛል እንዳገኝ በእምነቴና በስራዬ። አንተ አሁን የዘላለም ሕይወት አለህ ወይ በዚህ ሰዓት ነው ያልኩት ጥያቄ እሱ። የለኝም። የለህም። የዘላለም ሕይወት የለህም። የዘላለም ሕይወት አለው ማለት አንድ ሰው እሺ፣ ቆይ እንደዚህ አድርጌ ላሳይህ። የዘላለም ሕይወት የለውም ወንድማችን። ታዲያ ጨለማ ውስጥ ነው እኮ የታገልክ ያለው። የዘላለም ሕይወት የሌለው ሰው በልጁ የሚያምን የዘላለም ሕይወት አለው። የሚያምን በኢየሱስ የሚያምን፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። የዘላለም ሕይወት የለኝም እያልክ ከሆነ አንተ በቁጣ ውስጥ ነው ያለው፣ በእግዚአብሔር ቁጣ ውስጥ ነው ያለው። ሰው በልጁ ሲያምን፣ በኢየሱስ ሲያምን ግን ምን አለው? የዘላለም ሕይወት አለው ይላል መጽሐፋችን። ትክክል። የዘላለም ሕይወት የሚገኝበት አልኩ እኮ አንደኛ ኢየሱስን በማመን አልኩ እኮ በማመን ይገኛል። ከዛ ደግሞ ስታምን ነው የዘላለም ሕይወት። በስራና በምግባር ደግሞ ይገኛል ነው። ገብቷል? ሁለቱን አንድ ላይ ካላጣመርክ አታገኝም ነው። እዚህ ጋር የሚያምን ያገኛል። አዎ፣ ግን እምነት ደግሞ ያለ ስራ ከቶ ይላል ያዕቆብ ላይ። ስለዚህ ያለ ስራ ከንቱ ይሆናል ማለት ነው። እኔ ራሴ ምግባር ስለምጠራጠረው የዘላለም ሕይወት አግኝቻለሁ ብዬ ያው በአሁኑ ሰዓት አልነግርህም። እሺ፣ ይሄን ጥያቄ ልጠይቅህና የአንተን ጥቅሶች ልመልስልህ። በቃ እንደዛ ነው የሚሻለው። ለምሳሌ ጳውሎስ እንደዚህ አለ፣ መንግስት ቀይራችኋል አለ፣ ወደ እግዚአብሔር መንግስት ገብታችኋል አለ። አንተ የእግዚአብሔር መንግስት ውስጥ ነው ያለኸው ወይስ የጨለማው መንግስት ውስጥ ነው ያለኸው? የእግዚአብሔር መንግስት። ኦኬ፣ የእግዚአብሔር መንግስት ውስጥ ያሉ የእግዚአብሔር ልጆች ናቸው ወይስ አይደሉም? ናቸው። የእግዚአብሔር ልጆች የዘላለም ሕይወት አላቸው ወይስ የላቸው? የዘላለም ሕይወት ለማግኘት ስልጣኑ አላቸው። ነገር ግን ስራና እምነት አንድ ላይ ሊያደርጉ ይገባል። እንዴ አንተ እኮ የእግዚአብሔር መንግስት ውስጥ ገብቻለሁ፣ መንግስት ሰማይ ገብቻለሁ እኮ እያልከኝ ያለው መንግስት ሰማይ ገብተሃል ወይ? እሱ ላይ ማብራሪያ ልስጥልህ። ኢየሱስ ክርስቶስ ተሰቅሎ እንዳዳነን ለሰው ልጆች ሲል ወርዶ እንዳዳነን አምናለሁ። እሱ ማመን ነው አይደለ? እሱ እምነት ይባላል። ከዛ በኋላ ግን ለማስቀጠል ማብራሪያ ስለሚያስፈልገው ነው። ገብቶኛል። እሺ የኔን ጥያቄ ግን መልስና ከዛ አብራራ። መንግስት ሰማይ ገብተሃል ወይስ አልገባም? ገባኝ። ስትሬት ከመለስኩልህማ ምንም ሴንስ ስለማይሰጥ ነው። እኮ መልሰህ አብራራው። እኮ ምን ማለት ልክ ነው። አንተ በሄድክበት አውድ እኮ ልክ ነህ፣ ተረዳኸኝ። ነገር ግን የዘላለም ሕይወት የሚያሰጠው ግን ዝም ብለህ አሁን ለምሳሌ ኢየሱስ ክርስቶስ አንድ ያድኖናልና ለዘላለም ድነናል የሚልም ደግሞ አይደለማ ሀሳቡ። ስለዚህ እምነትን ከዛ በኋላ እናወራለን፣ እሱ ላይ ስራው ላይ መተን እናወራለን። አሁን አንተ ግን መንግስት ሰማይ ገብተሃል ወይስ አልገባህም? አሁንማ መንግስት ሰማይ አይደለሁም። መንግስተ ሰማያት ነው ወይም የምትለኝ ከሆነ አይደለሁም። ግን ይቻላል የእግዚአብሔር መንግስት ነች። ኦኬ፣ መንግስት ሰማይ ማለት የእግዚአብሔር መንግስት ማለት ነው አይደለ? ኦኬ፣ በዛ መንገድ ከሆነ መንግስተ ሰማያት አልገባሁም፣ ምድር ላይ ነኝ ገና። አልገባህም? እሺ፣ እንደዚህ አድርጌ ላሳየቅና በጥቅስ ቆላስይስ 1 ጳውሎስ እንደዚህ ያለ፣ እሺ፣ እርሱ ከጨለማ ስልጣን አዳነን። ይሄ የጨለማው ስልጣን የዚህ ዓለም ገዢ የሚቆጣጠረው ነው አይደለ? አይደለ? ይሄ የጨለማው ስልጣን ማለት የዚህ ዓለም ገዢ የሚቆጣጠረው ነው። ልክ ነኝ ቶማስ? ቀጥል እስቲ። አይ መልስልኛ፣ እየተግባባን እንድንሄድ ነው። ይሄ የጨለማው ስልጣን የዚህ ዓለም ገዢ የሆነው ወይ ደግሞ አጋንንት የሚቆጣጠረው መንግስት ነው አይደል? እንደ ስራህ ነው። አጋንንት የሚቆጣጠረውም አይደለም፣ የእግዚአብሔርም ስልጣን አለበት።
አይደል እንዴ? የጨለማውን መንግስትማ ለአጋንንት ብቻ አልሰጠንም። የኔ ጥያቄ የጨለማውን መንግስት የሚቆጣጠረው የኔ ጥያቄ የጨለማውን መንግስት የሚቆጣጠረው ማን ነው? እሺ አሁን ደግሞ በሌላ ጥቅስ ላስረዳ። ሁሉንም እግዚአብሔር ነው። እሺ ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የሆነው ማን ነው? የዚህ ዓለም አምላክ የተባለው ማን ነው? እዚህ ክፍል ላይ እግዚአብሔር እንዴ? የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ የተባለው እግዚአብሔር ነው። ወንጌል እንዳይበራላቸው ያሳወረው እግዚአብሔር ነው። ተው እንጂ ቶማስ፣ ተው ቶማስ፣ እግዚአብሔር አይደለም። እሺ ሐሳብም ምንድነው ማለት? ሐሳብን እስቲ በግልጽ ንገረኝና ወይ ሐሳቤንማ ሁለቱን መንግስታት እንችላለን። አሁን ስራና ምግባር ላይ ነበር እያወራን የነበረው። ስራና ምግባር ላይ ነበር እያወራን የነበረው። ሐሳቤማ እኮ ግልጽ ነው። ሁለቱን መንግስታት እያሳየውክ ነው። ይኸው አንደኛው መንግስት ይሄ ነው። ይኸውልህ ለእነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የተባለው ማን ነው ነው ቶማስ ጥያቄ። ወንጌል ብርሃን የዚህ ዓለም አምላክ አሁንም እደግምልሃለሁ ኢየሱስ ክርስቶስ ብቻ ነው። አሁን ታዲያ ከቶማስ ጋር ነው የምንወያየው? እሺ ያሳዝናል። በቃ ጥያቄ ብቻ ጠይቀኝ እና ምን መሰለህ አንተ በራስ መንገድ በቆፈርከው መንገድ እኮ እንድገባ እያስደረገኝ ስለሆነ ነው። ኧረ አስቆፍረ ገባህ እኮ ነው። ምን ቆፍረዋለሁ ወዳጅ? እኔ እውነተኛውን የእግዚአብሔርን ሐሳብ ላሳይ እየታገልኩ ነው ያለሁት። ወንጌል ብርሃን እንዳያበራላችሁ ከእምነትና ከምግባር ጋር ምን ያገናኘዋል ብዬ እኮ ነው። ሁለት ኪንግደም አለ። አንደኛው በሰይጣን የሚመራው ኪንግደም ነው። እኛ እሺ እኔ ላሳይ የፈለኩትን ላሳይና አንተ ብቻ ጠይቅ ብቻ ስሉ መልስልህና ጌታ እንዲረዳ እንጸልያለን። በቃ ምን እናደርጋለን? እርሱ ከጨለማ ስልጣን አዳነን። ይሄ የጨለማው ስልጣን የዚህ ዓለም ገዢ ሆኖ የሚቆጣጠረው ነው፣ አጋንንት ማለት ነው። ከዛስ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። አሁን እኛ ይኸውልህ ኪንግደም ቀይረናል። የፍቅሩ ልጅ መንግስት የእግዚአብሔር መንግስት ነው። እኛ ወደዚህ ፈልሰናል። ከየት? ከጨለማው ስልጣን። ይሄን ላሳይ ላግዝህ ስለፈለግኩኝ ነው። አሁን አንተ ጠይቅና የአንተን ጥያቄ ልመልስ ወንድም አለ። ኦኬ እኔ ያው ያዕቆብ መልእክትን እንትን በሉልኝ ነው እስቲ አስማሙልኝ ነው። ያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ከማን ጋር እናስማማለን? ቀደም ኤፌሶን ላይ ይመስለኛል አንድ ጥቅስ አውጥቶ እምነት ብቻ ያድናል እያለ ነበረ። እውነት ነው። መጽሐፋችን እምነት ብቻ እንደሚያድን ነው የሚናገረው። ትክክል ነው። ያዕቆብም እምነት ብቻ እንደሚያድን የሚያምን ወንድማችን ነው። እዚህው ቁጥር 14 ምንድን ነው ጥያቄ? ስራ ያድናል አለ ያዕቆብ? አዎ ከ14 አንብበው 14 ወይ እስከ 17 ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተም አንዱም በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባይሰጧቸው ምን ይጠቅማቸዋል? ለነዚህ እህት ወንድም ለተባሉት ማለት ነው። እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ይኸው እስከ ቁጥር 17 ስራ ያድናል የሚል ሐሳብ የለውም ያዕቆብ እኮ። እምነት ያለ ስራ ግን የሞተ ነው ነው። አዎ ምን ማለት ነው? ስራ የሌለው እምነት ቢኖር ራሱ የሞተ ነው ማለት እምነት ያለ ምግባር የሞተ ነው ማለት ነው። እዛኛው ላይ ደግሞ እምነት ያድናል ይላልና አስማምታችሁ እስቲ ንገሩ ነው። እውነት ነው። ምን እያለ ነው? ምን እያለ ነው መሰለ? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። የሞተን የተባለው ምኑ ነው ቶማስ? የሞተን የተባለው ምኑ ነው? ሐሳቡ እንድትረዳው ማለት ነው። ስራ የሌለው እምነት ነው የሞተው። ስራ የሌለው እምነት ወይም እምነት ያለ ስራ የሞተ ነው ወይም ያለ ምግባሩ። እምነት ያለ ስራ ከንቱ ነው ማለት ነው። ጥያቄ እምነቱ ነው። እምነቱ ሞተ ማለት ያው ከእግዚአብሔር ኪንግደም ወጣ ማለት ነው።
እሺ እምነቱ የሞተ ነው ማለት ከኪንግደሙ ትወጣለህ ማለት ሳይሆን የሞተ እምነት ያለው ሰው አልዳነም ማለት ነው። በደንብ ስማኝ። ሰው የሞተ እምነት ካለው ይድናል ወይስ አይድንም? በሞተ እምነት አንድ ሰው መዳን ይችላል? አይድንም። ቴንክ ዩ። አይድንም። ሰው እምነት አንድ ሰው አምኛለሁ ብሎ እየተናገረ ለሰዎች የክርስቶስ ተከታይ ነኝ እያለ ነገር ግን ስራ ከሌለው ይሄ እምነት አለኝ የሚለው ሰውዬ ስራ የማይኖረው ከሆነ የሞተ እምነት ነው ያለው። በአንደበቱ ላይ ነው እንጂ ኢየሱስ ያለው እውነተኛ እምነት ስለሌለው ወደ ክርስትና አልመጣም፣ ወደ ህይወት አልመጣም። ወደ ህይወትስማ ቢመጣ ምን ይሆናል ማለት ነው? በስራ ይገለጣል። እውነተኛ እምነት ፍሬ ስላለው ማለት ነው። ያዕቆብ እያለ ነው ያለው በስራ ትድናለህ ሳይሆን እውነተኛ እምነት ያለው ሰው ፍሬ አለ ነው እያለ ነው ያለው። እውነተኛ እምነት እስከሌለ በስራ ስለማትገለጥ አንዴ ቆይ ልጨርስላ ወንድም አለ። እውነተኛ እምነት ከሌለክስ ስራ በሰው ፊት የሚታይ ስራ የለውም። ለዛ ነው እኮ አሁን እዚህ ጋር ምን ይላቸዋል? ወንድም ወይ እህት ራቁታቸውን ቢሆኑ አንተ እኮ ክርስቲያን ነኝ እያልክ ታወራቸዋለህ። ከዛስ ምግብ ቢያጡ ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባሰጧቸው ምን ይጠቅማቸዋል? አንተ ክርስቶስን አምናለሁ ተከታይ ነኝ ብትል ማለት ለነሱ የሚታይ ፍሬ ከሌለው ህይወት ከሌለው ምን ይጠቅማቸዋል? ምክንያቱስ አልተመለከቱም። የክርስቶስን ህይወት በአንተ ላይ አላዩም። በአንተ ላይ እስካላዩ ድረስ የክርስቶስን ህይወት የአንተ እምነት ደግሞ ምንድነው? የሞተ ነው። አልዳንክም። ብትድንስ በክርስቶስ ኢየሱስ ያሉ ፍሬ ስለሚያፈሩ ለእነዚህ ሰዎች መልካም አድርገህ ታሳያለህ ነው። በአንተ ላይ መልካም ህይወት ይገለጣል እያለን ያለው ያዕቆብ ቶማስ። እሺ ስራ ለአንተ ምንድነው ብሩክ? ይሄን መለስኩልህ። አሁን ጥያቄ እዚህ ክፍል ላይ ያለው ተመለሰልህ? አይ አልተመለሰልኝ። ማለት ስራ የምትለው ነገር አሁን ለምሳሌ እምነቱን እያልክ ስለነበር ተስማማለህ። በስራ ባል አይ አልተስማማልኝም። ቃል በቃል ስራ የሌለው እምነት ቢኖር የራሱ የሞተ ነው ስለሚል፣ ግን አንተ የመለስክልኝ መልስ ምንድነው? እምነት ዝም ብሎ በአፍ ቢሆንና ነገር ግን በስራ የማያግዘው ከሆነ የሞተ ነው ነው እያልከኝ ያለውና ስራ ለአንተ ምንድን ነው? ወይም አንተ አሁን ለምሳሌ እምነት አለ አይደለ? አላልኩም። ያላልኩትን እምነቱን በስራ ቢያግዘው አላልኩም። ኦልሬዲ የሞተ እምነት ነው። ይኸውልህ አንድ ነገር ማስተዋል ያለብህ ስናገር በስርዓት በደንብ ከሰማኸኝ፣ እምነት የሞተ ህይወት የለውም ማለት ነው። የሞተ እምነት ማለት ይሄ እምነት ማለት ነው። አንብበው። እምነት ያለ ስራ ብቻ አይደለም፣ እምነቱ ያለ ስራ የሞተ ነው እንጂ እምነት ብቻ አይደለም የሞተ ነው የሚለው። እምነቱ ምንድነው? እምነት ኖሮ ስራ ባይኖርህ እያለህ ነው። በሌላ ቋንቋ እምነት ኖሮ ስራ ባይኖርህ ከንቱ ነው። አሁን እምነት ኖሮ ይኸውልህ፣ በሌላ ቋንቋ ልግለጽልህ። እምነት ኖሮ ስራ ከሌለ ከንቱ ነው፣ አትድንም ነው እያለህ ያለው። ቅድም እያዳመጥክ ነበር የምታወራው። አሁን የያዝከው እውቀት እየፈረሰ ስለሆነ አለመስማት ምናምን ጀመርክ። የኔ ቅድም ስጠይቅህ የሞተ የተባለው መሆኑ ስልክ ቃል በቃል እየተናገርኩ 17 ላይ እኮ አሁንም ይኸውልህ በቃ ነርቨስ መሆን ጀመርክ ምናምን። አሁን ሰው ፕሮግራም የሆነው ነገር መፍረስ ሲጀምር በቃ ነርቨስ ምናምን ይሆናል። አሁንም ተረጋጋና ስማኝ። ከዛ ቻሌንጅም ልታደርግ እንችላለን። በቃ ፈቅድልሃለሁ። ቅድም ምን አልኩህ? ከዚህ ጋር የሞተ የተባለው ምኑ ነው ስልክ እምነቱ ነው ብለኛል። ሐሳብ ቀይረ ነው እኮ እምነቱ ነው ዋናው፣ እምነቱ ነው አይደለ? እምነቱ በስራው ቢደገፍ እያለ ነው ዋናው ሳይሆን የሞተ ያዕቆብ የሞተን ያለው ምኑን ነው? እዚህ ክፍል ላይ የሞተ ነው ያለው። ይኸው ቃሉ የሚናገረው ስራ የሌለው እምነት የሞተ ነው ነው። በቃ ስራ የሌለው እምነት የሞተ የተባለው ስራው ነው ወይስ እምነቱ ነው ነው ጥያቄ። እምነትን ያስቀደምኩልህ ለምንድን ነው? እምነት ስለሚቀድም ነው። መጀመሪያ ማመን ስለሚቀድም። እኔ ምን ይቀድማል አይደለም ጥያቄ። ያዕቆብ የሞተን ያለው እምነትን ነው ስራን ነው ነው ጥያቄ። እኔ ምን ይቀድማል አይደለም ጥያቄ። ያዕቆብ እዚህ ክፍል ላይ በጣም እኮ ግልጽ አማርኛ ነው። ካሁን እንደዚሁም ስራ የሌለው እምነቱ ስራ ከሌለው የሞተ እምነት ነው። ቁጥር 14 ላይ እንደዚህ እኮ ነው እያለ ያለው። ወንድሞች ሆይ እምነት አለኝ የሚለው ማን ነው? ያ ፐርሰን ነው። አንተ ለምሳሌ ኢየሱስን አምናለሁ ትላለህ። አንተ ነህ እየተናገርክ ያለው።
ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል? ጥያቄ እየተነሳ ያለው በያዕቆብ መልእክት ላይ እምነቱ ላይ ነው። ለምን እምነት ላይ ጥያቄ የተነሳ ማለት ፍሬ ስላላፈራ ኩዌሽን እዚህ ጋር ያለውን አይነት እምነት ነው ያለው ይሄ ሰውዬ ማለት ነው። ይኸውልህ እግዚአብሔር አንድ እንደሆነ ብቻ ነው ያለው አይደለም፣ እምነቱ ጤነኛ አይደለም ነው እያለ ያለው። የሞተ እምነት ነው ያለክ። ብዙ ሰዎች ኦርቶዶክሶች ናቸው አይደል? አሁን እሺ፣ ስራ ምን አይነት ስራ ለአንተ ምንድን ነው? እሺ ቆይ ስማኝና ብዙ ኢትዮጵያ ውስጥ ብዙ ሰው ኦርቶዶክሳዊ ነው እና ኢየሱስን አውቃለሁ ይላል። ኢየሱስን ግን አልተከተለም። ስለ ኢየሱስ ኢንፎርሜሽን መሰብሰብና በኢየሱስ ላይ መሆን የተለያዩ ናቸው። አሁን ያዕቆብ እያለ ያለው ኦርቶዶክሳውያን ያላቸውን እምነት ነው እየተናገረ ያለው። ለምሳሌ ስለ ክርስቶስ ኢየሱስ ስበኩን ሲባሉ ከበሮ ይሰብካል፣ ጉልላቱ፣ በሩ ምናምን ይላሉ። የክርስቶስ ኢየሱስ ህይወት ተካፋይ ሆነዋል? በጭራሽ አይደለም። ኢንፎርሜሽን ግን አላቸው። ልክ እሱ ማለት ነው ይሄ የሞተ እምነት። ይኸውልህ እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጣሉ ይላል። ይሄ የሞተ እምነት ማለት ልክ የአጋንንቱ እምነት ነው። የአጋንንት እምነት እንደማያድነው ሁሉ የሞተ እምነትም አያድንም። ባለመዳኑ ምክንያት ደግሞ ምን የለውም ማለት ነው? ስራ የለውም። የዳነ ስለሆነ መልካም ህይወት ያለው ገብቷል። እሱን ነው እኮ ያዕቆብ እየሞገተ ያለው። እሺ ብሩኬ ማለት እሺ ሌላ ልስጥ እስቲ ሌላ ማርቆስ 10:17 ላይ ሂድን ሌላ ምሳሌ ልስጥ እኮ። ይሄን ጨረስክ? ይሄ ካላግባባ ይሄ እዚህ ጋር በቃ ይሄንን ያው ባለ መግባባትም ቢሆን ጊዜ ከምንገድል እኮ እኔ ካልመለስኩልህ አንተን ደግሞ ልጠይቅህና አንተ ደግሞ መልስልኛ። ችግር የለውም፣ ቀላል ነው። እሺ እኔ ደግሞ ልጠይቅህ እዚሁ ክፍል ላይ። እሺ ጠይቀኝ። መልካም። እሺ ስለ ራብ ተነስቶ ስለማያውቅ ስለ ራብ ልጠይቅህ። እንዲሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል። እቺ ጋለሞታይቱ ረዓብ ማንን ነበር የተቀበለችው? እነማን ናቸው እነዚህ መልእክተኞች የተባሉት? እኔ እንጃ፣ እሱ ላይ አይዲያው የለኝም። አስረዳኝ አንተ። ምን ስላደረገች ነው? አይ ሌላ ልጠይቅህ ነው። እስካሁንማ እኔ ስመልስ ስለነበር እዚሁ ክፍል ላይ ደግሞ ያዕቆብ ካነሳቸው ምሳሌዎች መካከል አንደኛዋ ረዓብ ናት፣ ሁለተኛው ደግሞ አብርሃም ነው። አንደኛዋን ብዙ ጊዜ ስለማይነሳ የረዓብ ልጠይቅህ ብዬ ነው። አላቃቸውም ብለሃል። ጨርስና ወይ ተጠይቀኛለህ? ምን ጥያቄ ይሄን ነው? ቆይ እኔ ልጨርስና ጠይቀኛለህ ወይ? እኔ ጥያቄህን ነው የምጨርሰው እኮ እዚሁ ክፍል ላይ ሌላ ክፍል የምትሄድ ከሆነ እምነትና ያው ነው አንድ ሀሳብ ስላለው ነው። ይህንኑ ሀሳብ ነው የሚያንጸባርቀው። አይ እዚህ ክፍል ላይ ከሆነ ጠይቀኝ፣ ሌላ ክፍል ላይ ልትሄድ ከሆነ እዚህ ጋር ጨርሰን እንሄድ ነው እያልኩ። ያዕቆብ ሳይሆን ሌላ ማርቆስ ላይ እኮ እንሄዳለን። ይሄንን ጨርስና እንሄዳለን አልኩህ እኮ። ፈቃደኛ ነኝ። ልጠይቅ ነበረ የገባሁት ዛሬ። አሁን ልረዳ ነው የገባሁት እንጂ አትመልስም። ምክንያቱም ያው እዛኛው ላይ ስላልተግባባን ወደዚህ ወደታች ወርደን እንትን ብንልም ዋጋ የለውም። እዛችኛዋ ላይ ዋናዋ ላይ በቃ ማለት በ4 ነጥብ ዘግቶታል ብዬ ነው እዛ ጋር። እሺ ኦርቶዶክስ ነህ አይደል አንተ? እና ስራ የምትባለው ነገር ላይ እንድታብራሩልኝ ፈልጌ ነበር። ማለት ለራሴ ኖት እየወሰድኩ ነበር እዚህ ጋር የምታወሩትን ምናምንና እኮ ስማኛ እንዴ ኦርቶዶክስ ነህ አይደል? ኦርቶዶክስ ነህ። ናይስ። የዘላለም ሕይወት የለኝም። ብዙም እውቀቱ ያለኝ ኦርቶዶክስ አይደለሁም። ባለችኝ እውቀት ነው የምጠይቃችሁ። ለዛ ነው ችግር የለውም። ለመረዳትም ጭምር ነው የገባው። ይሄን ብቻ ቼክ ላድርግና አንተ ትጠይቃለህ። ቀጣዩን ሌላ ጥቅስ ጋር ሄድላለሁ። እሺ ኦርቶዶክስ ነኝ ብለኸኛል። በኦርቶዶክስ ብርሃን አለ። ኢየሱስ ብርሃናችሁ ነው በኦርቶዶክስ? አዎ በሚገባ። እሺ ተክለ ሃይማኖትስ ብርሃን ነው?
ምን አልከኝ? ተቆራረጠ። ተክለ ሃይማኖትስ ብርሃን ነው ወይ ለአንተ? ተክለ ሃይማኖት የወንጌል አርበኛ ናቸው። ክርስቶስ የመረጣቸው ሰማዕት ናቸው። ለአንተ ብርሃን ነው ወይ ነው ጥያቄ። ከኢየሱስ ክርስቶስ ለኛ ኢየሱስ ክርስቶስ ነው ብርሃናችን እኮ። አይደለም በለኛ በቃ። ተክለ ሃይማኖት ብርሃን ነው ወይ ለአንተ? አይደለም በለኝ ወይም ብርሃኔ ነው በለኝ። አዎ እናከብራቸዋለን፣ ግን ብርሃኔ አይደለም ልል አልችልም። ተዳፍሬ እናከብራቸዋለን። እግዚአብሔር የወደደውን እንወዳለን፣ ግን ኢየሱስ ክርስቶስ ነው ለኛ ማለት ነው ብርሃናችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ቶማስ ኢየሱስ ክርስቶስ ብርሃን ነው ወይ ስልክ አምላኬ ነው ፈጣሪ ነው አይደለም ያልከው? አዎ አልክ ቀጥታ። ተክለ ሃይማኖት ለአንተ ብርሃን ነው ወይስ? አዎ ወይም አይደለም እንድል ወይም ኔጌሽን እንድናገር ለምን ፈለግ? ግን ኢየሱስ ክርስቶስ ነው ብርሃን ለኛ ኦርቶዶክስ። ምንድነው ኔጌሽን? እኔ እምነትን እኮ ነው። አሁን ለምሳሌ ተክለ ሃይማኖት ብርሃን ነው ብትለኝ ኧረ ዞር በል ነው መልክ። በቃ እምነትን ነው የምትነግረኝ እንጂ ለምንድን ነው አሉም? እንደውም እሺ በኢየሱስ ክርስቶስ ኃይል ነው እኮ በኢየሱስ ክርስቶስ ኃይል ነው አይደሉም? ችግር የለውም። ግን ማርያምስ ብርሃን ናት? እሺ ማርያምስ ብርሃን ናት? ማርያም ኢየሱስ ክርስቶስ እናት ነች። አልጠየኩም። ብርሃን ናት ነው ይሄን ነው ልነግርህ የምችለው። አዎ ብርሃን ናት። ኦኬ ማርያም ብርሃን ናት። እሺ አንተስ ብርሃን ነህ? አዎ አንተ ብርሃን ነህ? ጨለማ አይደለሁም። እሺ ጨለማ ነህ? ጨለማም ብርሃንም አይደለሁም። ፍጥረት ነኝ፣ የእግዚአብሔር ፍጥረት ነኝ። እንዴ ታዲያ ተክለ ሃይማኖት እና ማርያም የእግዚአብሔር ፍጥረት አይደሉም እንዴ? ጥያቄ እኔ የእግዚአብሔር ፍጥረት ነው ወይስ አይደለም? ብርሃን ነው ወይስ አይደለም ካልከኝ ጨለማ ነኝ እያልክ ነው። ወይ ብርሃን ነው የሚሆነው ወይ ጨለማ ነው የሚሆነው። ድንግል ማርያም እና ተክለ ሃይማኖት በጣም ይለያያሉ። አይ ስለ አንተ ብርሃን ነው ወይ ነው ጥያቄ። እኔ ብርሃን አይደለሁም። ሰው ብርሃን ካልሆንክ ጨለማ ነህ ማለት ነው። ኖ እኔ የእግዚአብሔር ፍጥረት ነኝ። እኔ ማለት ብርሃንም ጨለማም አይደለሁም፣ የእግዚአብሔር ፍጥረት ነኝ። ክርስቲያኖች ብርሃን ናችሁ። እዚህ ውስጥ ያላችሁ ክርስቲያኖች ብርሃን ናችሁ። አሁን እንደዚህ አይነት ነገር ሳነሳ እንድታስተውሉ የምፈልገው ጌታን እንድታመሰግኑ ነው። እሺ በእውነት ነው የምላችሁ፣ ያዳናችሁን ጌታ እንድታመሰግኑ ስለምፈልግ ነው። ከምን አይነት ስፍራ እንዳመለጥን እንድታቁ ነው። ክብር ለእግዚአብሔር እንድሰጡ ነው። እሺ እንደዚህ አይነት ነገር ማነሳው ማለት ነው። አቤት አይገርምም? ይኸው ብርሃን ነን ይላሉ። ደፋሮች ናቸው አይደል? በስመ አብ እግዚአብሔር ይመስገን። ይኸው ብርሃን ነን ይላሉ። አይ ጴንጤው እንዳለ ከታች አዎ ይላሉ። እሺ አሁን አንተ ነው የምጠይቀኝ። ክብር ለኢየሱስ ይሁን። በቃ አንተ ያልከውን ጥቅስ እናወጣለን። ጳውሎስ በኤፌሶን መልእክቱ ላይ እንደዚህ ያለ ምዕራፍ 5 ቁጥር 8 ላይ ክብር ለኢየሱስ ብቻ ይሁን። ቀድሞ ጨለማ ነበራችሁ፣ አሁን ቶማስ ያለበት ስፍራ፣ አሁን ቶማስን የሚገዳደረው ስፍራ ማለት ነው። አሁን ግን በጌታ ብርሃን ናችሁ ይላል። ክብር ለኢየሱስ ይሁን። በጌታ ምንድናችሁ ይላል የእግዚአብሔር ቃል ሲናገር? ብርሃን ናችሁ። አስቀድሞስ የጨለማው መንግስት አባል የሆኑ ሰዎች ጨለማ ተብለው ይታወቃሉ። አስቀድሞ ጨለማ ነበራችሁ፣ አሁን ግን አያችሁ። አሁን እኛ የሰው ብርሃን የለንም። ብርሃናችን ኢየሱስ ብቻ ነው። ለዓለም የምናበራ ብርሃኖች ነን። አሁን ግን በጌታ ብርሃን ናችሁ። አሁን እኛ ወዱ ማስቀጠል አለብህ ነው ብርሃን ለመሆን ብሩኬ የምላሁ ምን መሰለህ? ይኸውልህ በዚህ ላይ ራሱ ልንገርህ፣ ብርሃን ለመሆን ብርሃን ሆነ ለመቀጠል እግዚአብሔር የሰጠን ብርሃን እያበራህ ለመቀጠል በስራና በእምነት መበርታት አለብህ ነው። ስላመንክ ብቻ አይደለም ነው። አይለም እኔ አንድ ጥያቄ ልጠይቅ እኮ ለተናገር እኔ አንድ ጥያቄ ልጠይቅ። አይ ኖርማል ዝም ብዬ ጥያቄ ልጠይቅ። ኖርማል ትጠይቃኛለህ፣ ግን አሁን ለተናገርከው ግን መልስ ያስፈልገዋል። ችግር የለውም በቃ አይ ለተናገርከው ግን መልስ ክርስቲያናዊ መልስ ያስፈልገዋል። እሺ ትመልስልኛለህ፣ አንድ ላይ ትመልስልኛለህ። ግን እሺ አንድ ላይ ትመልስልኛለህ። ግን ልንገርህና እምነት አሁን አንተ እምነት አለህ አይደለ? አምናሃል፣ ድነሃል አይደለ? ክብር ለእግዚአብሔር ነው እንዴ በሚገባ። ስለዚህ ምንም ኃጢአት ብትሰራ ከዚህ በኋላ ያው ገነት ነኝ ብለህ ነው የምታስበው።
ምንም ኃጢአት ብሰራ ከዚህ በኋላ ገነት ነው ምገባው ብለህ ነው የምታስበው? የእግዚአብሔር ቃል ስለ እግዚአብሔር ልጆች ሲናገር እንደዚህ ይላል። አይ ቀጥታ መልስልኝ መጀመሪያና ከዛ ጥቅሱን ትነግረኛለህ እኮ። ይኸው በጥቅስ ልመልስልህ። እኛ ምንም ኃጢአት ምንሰራ ሰዎች አይደለንም፣ የእግዚአብሔር ልጆች እኮ ነን። ዘር ቀይረናል። ይኸውልህ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያው ኃጢአት ያደርጋልና፣ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ምክንያቱ ሲናገር ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። ቀጥሎ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸዋል። በቃ ስለዚህ አሁን አንተ የምትለው ኃጢአት ብሰራ ያው ድነቴን ላጣ እችላለሁ እያልክ ነው እንዴ? ኃጢአት አናደርግም እያልኩት ኃጢአትን ብሰራ ይላል ወንድማችን። ያነበብኩትን እንኳን አልሰማህም። ቆይ ኃጢአት ጭራሽ አልሰራም እያልክ ነው? ንጹህ ነኝ እያልክ ነው? አልሳሳትም አትሳሳትም? በጣም ጥሩ ጥያቄ ነው። ምን እያልኩ እንደሆነ ደግሞ በሌላ ጥቅስ ላሳየክ። እዚሁ በመልእክቱ ዮሐንስ ምን አለ? ምዕራፍ 1 ላይ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይችናት። ከዛስ ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን አለ። ከእግዚአብሔር የተወለደ ኃጢአት አያደርግም ሲል ምን እያለን ነው መጽሐፋችን? በጨለማ አንመላለስም፣ በኃጢአት ውስጥ ጸንተን አንኖርም እያለን ያለው። አየህ ኃጢአት አልሰራም ስለዚህ አመፀኞች እኮ ስማኛ ይኸውልህ፣ ምን ቃሉን ካልሰማው በትክክል ልትረዳኝ አትችልም። በቅንነት ከሆነ እየጠየቀኝ ያለው እኔ በቅንነት ዝም ብለህ በሐሳብ ብትነግረኝ በደንብ እንግባባ ነበር እና ከዛ ወደ ጥቅሱ እንሄድ ነበር። ዝም ብለህ በሐሳብ ብትነግረኝ ቃል እያሳየው እንዴት ሐሳብ ይለኛል? እኛ ጴንጤዎች ነን። እንግዲህ ቆይ አንዴ ልጨርስ። ገባኝ። መጀመሪያ በሐሳብ ትነግረኝና ከዛ ጥቅሱ ጋር ብትሄድ ጊዜ ከምንፈጅ። እሺ ልቀጥል? እሺ ሚዩት ስላደረክ ማለት ነው። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ፣ ክርስቲያኖች ኃጢአት አያደርጉም ማለት ህይወታቸው የጨለማ አይደለም፣ በኃጢአት ጸንተው የሚኖሩ አይደለም፣ አይወድቁም አይደለም። ይኸውልህ ተመልከት፣ አይስቱም አይደለም፣ አንስትም አንወድቅም አይደለም፣ ግን በጨለማ ግን አንመላለስም። ታዲያ ስትወድቁ ምን ትሆናላችሁ? ታዲያ በመውደቃችሁ ምክንያት ልጠፉ ነው ካልከኝ ደግሞ እዚሁ ጋር ምን አለ ዮሐንስ? ምን አለ? ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። አየህ፣ በአመፅ ውስጥ ክርስቲያኖች አይኖሩም። ግን ኃጢአት ቢወድቁ ምን አላቸው? በአብ ዘንድ አድቮኬት አላቸው። በአብ ዘንድ ስለነሱ ወክሎ የሚቆም ኢየሱስ ክርስቶስ አለ። አይ በኃጢአታችን ምክንያት በመውደቃችን ምክንያት የማንጠፈው ለምንድን ነው? ጠበቃ በሰማይ ስላለን ነው። ዘመድ በሰማይ ስላለን ነው። እኛን ወክሎ የገባ ስላለ ኢየሱስ ማለት ነው። ምን አልኩ ታዲያ? በኃጢአት ጸንተው አይኖሩም ክርስቲያኖች፣ በጨለማ አይመላለሱም። ቢወድቁ ግን የማይጠፉት በአብ ዘንድ ጠበቃ ስላላቸው። ኦኬ። ስለዚህ እንዳልከኝ ከሆነ በጨለማ አንመላለስም። ከኢየሱስ ክርስቶስ ጋር ህብረት ያለን ሰዎች በጨለማ አንመላለስም ወይም ኃጢአት አንሰራም። ነገር ግን ብንሰራም እንኳን ኢየሱስ ክርስቶስ ጠበቃ ሆኖ ኃጢአታችንን ደምስሶ ያሳልፈናል ነው ወይም እንድናለን ነው። አዎ እኛ ይኸውልህ በእግዚአብሔር ፊት አንታይም። በቃ ጠበቃችን ኢየሱስ ክርስቶስ ስለሆነ በኃጢአት ምክንያት ያልጠፋ ነው። ለዛ ነው መጽሐፍ ሲናገር እንደዚህ ይላል። ይኸውልህ በቃ ኃጢአት ብንሰራም ነው እኮ አይደለ? በጨለማ ውስጥ ብንመላለስም አልከኝ። ኃጢአትን ብንሰራም ሰው ነንና ትሰራለህ ኃጢአት አይደል? ኃጢአት ከሰራ በኋላ ኢየሱስ ክርስቶስ ግን ኃጢአትን ደምስሶ ያሳልፈሃል ነው። ዞሮ ዞሮ ወይም ደግሞ ችግር ያለውን እንኳን ማንዱ ያሳልፈሃል ነው የመረዳት እኮ። አሁን ትልቁ ችግር ተመሳሳይ ነገር ነው ያልኩት። ብሩክ እንትን አትበለው። ተመሳሳይ ነገር ነው ያልኩት። ወይም ደግሞ መልስልኝ፣ ቀጥታ የምጠይቀን ጥያቄ ወይ መልስልኝ። እሺ ወይ ጥቅሱን ተወውና ቀጥታ መልስልኝ። ወይ እኔ በተረዳሁት መንገድ ምናልባት አይሻልም? አሁን ኃጢአት ትሰራለህ አትሰራም? አንተ በምድር ላይ ትሰራለህ አይደል? እንዳረም ፍቀድልኛ ወዳጄ። አንዴ ያልከውን ሰት ላረምልህ። በጨለማ እንኳን ብንመላለስ ትሰራለህ አትሰራም? አንተ ኃጢአት
እሺ ይኸው ልመልስልህ ብሩክዬ 30 ሰከንድ። በመጀመሪያ ደረጃ ንጉሱ ይኸውልህ ለማወቅና ለመማር ከሆነ ልብህን ከፍተህ በደንብ አዳምጠው። አንተ የምትጠይቀው ጥያቄ ራሱ ከመለስከው ጋር አብሮ አይድም። በጨለማ ነኝ ካልክ ሰው በጨለማ ከሆነ እኮ ይህ የሚባለው ለመረዳት ራሱ በጣም አስቸጋሪ ነው። ምንድነው እግዚአብሔርን ቃል ሲነግር በትክክል ስማ፣ ምንም አይደለም። አንተ አሁን አንድ ነገር ማወቅ ያለብህ ራስን ጻድቅ አድርገህ ማየት ተውና ቃሉ የሚለውን ነገር ለመረዳት ልብህን ከፍተህ ስማውና የምትጠይቀው ጥያቄና የሚመልስልህ በደንብ አድርገህ ስማ ፕሊዝ። እስቲ እኔን አንዴ ስማኝ፣ ግን ትንሽ ስማኝና በጣም ከቅድም ጀምሮ ረጃጅም ጥቅስ ነው ስታዘንብ የነበረው፣ ግን ቀላል ነገር ነው። አሁን ጥቅስ የማያስፈልገው ነገር ነው አሁን እኔ እየጠየቅኩ ያለሁት እውነት ለመናገር ብሩክ። ስለዚህ አሁን አንተ ኃጢአት ትሰራለህ ወይ ለሚለው ጥያቄ መጽሐፍ ቅዱስ ገልጠ እኔ ኃጢአት የምሰራው በዚህ በኩል ነው እዛ በኩል ነው ባትለኝ መልካም ነው። ጥቅስ የሚያስፈልጋቸው ጥያቄዎች አሉ በእርግጥ። ነገር ግን አሁን እንደዚህ ቀለል ያለ ጥያቄዎች ጥቅስ ባናዘንብበት፣ ምክንያቱም ቃል ከቃል ጋር እየተጋጨ ዝም ብሎ እንዲህ አይደለም ያልኩ እንዲህ ነው ያልኩ ከሚመጣ አሁን ቀላል ጥያቄ አንተ ኃጢአት አትሰራም ወይ የሚለውን ወይም አንተ ንጹህ ነህ ወይ የሚለውን ጥያቄ ብቻ መልስልኝና ቀለል ያለ ምላሽ እንመላለስ እና ከዛ ወደ ጥቅስ እንሄዳለን። የማንስማማበት ነገር ካለ አይሻልም? መልካም። ይኸው እኔ ኃጢአት አትሰራም ወይ ነው ጥያቄው። አዎ እኔ በኃጢአት ውስጥ ጸንቼ አልኖርም፣ ምክንያቱም የእግዚአብሔር ልጅ ነኝ። የእግዚአብሔር ዘር በእኔ ውስጥ ስላለ ከኃጢአትና ከአመፅ የሚጠብቀኝ ጸጋ ስላለ ማለት ነው። ነገር ግን ልወድቅ እችላለሁ፣ ልስት እችላለሁ። መሳትና በኃጢአት ውስጥ ጸንቶ መኖር ልዩነት አላቸው። ይህን ካልተረዳክ መልሴም ሊገባህ አይችልም። እኔ በኃጢአት ጸንቼ የምኖር ሰው አይደለሁም በጭራሽ። ምክንያቱም የእግዚአብሔር ረስማኝ እስታለሁ ነው። እሺ ቀለል ጠይቃችሁም ብትመልስልኝ። እሺ ቀጥል። ቀላል ጥያቄ ነው የጠየቁ ብዬ ነው። እሺ ከመለስኩልሽ ቀጥል። እና ኃጢአት ማንኛውም ሰው ይሰራል መልሰልኛል። እኔ ስለማንኛውም ኃጢአት ማንኛውም ሰው ይሰራል። ምድር ላይ ሆኖ ኃጢአት የማይሰራ እኔ ስለማንኛውም ሰው አይደለም እያወራ ያለሁት፣ ስለ እግዚአብሔር ነው እያወራ ያለሁት። ማንኛውም ሰው ገባኝ። የእግዚአብሔርም ልጆች ሆኖ ይስታሉ፣ ሊስቱ ይችላሉ። ካሉበት ቦታ ከእግዚአብሔር መንገድ ሊስቱ ይችላሉ፣ ሊዋሹ ይችላሉ፣ አሰጡ ትእዛዛትን ላይፈጽሙ ይችላሉ። ያ ማለት ኃጢአት ነው። ገብተዋል? ስለዚህ ኃጢአት እሰራለሁ ለሚለው ጥያቄ አው ልስት እችላለሁ ካልክ መሳትም መሳሳት ነው አይደለ? መሳሳት ደግሞ ኃጢአት ነው። ስለዚህ ኃጢአት ይሰራል ማለት ነው። አንድ ሰው ኃጢአት ሊሰራ ይችላል፣ በእግዚአብሔር ቤት ሆኖ ኃጢአት ሊሰራ ይችላል። ስለዚህ አሁን አንተ ኃጢአት ትሰራል፣ ያንን ኃጢአትህን ከና ኃጢአት ትገባለህ ወይ ነው ለሚለው ጥያቄ ቅድም ጥቅስ ላይ እንደመለስክልኝ ከሆነ እንደተረዳሁት ኢየሱስ ክርስቶስ ዋስ ጠበቃችን ነው። ኃጢአትን ብንሰራ በሱ ደም ሸፍኖ እናልፋለን ወይም ደግሞ ወደ ገነት እንገባለን እንድናለን ነው ያልከኝ። ኃጢአት ብንሰራም ነው ያልከው። ጥያቄ ነው። ተሳሳት። አርመኝ ከተሳሳት ጥያቄ እየጠየቅኝ ነው። አርመኝ ከተሳሳት ልጠይቅ ወዳጄ ልጠይቅህ ካልከኝ በቃ ጠይቀኝ። ለምንድን ነው ያንተ ንግግር ማጠይቀኝም እንዴ ራሴ? እሺ እኔ አንብብልኝ፣ ማርቆስ ላይ ሂድና አንብብልኝ። እሺ ማርቆስ ላይ ሂድና አንብብልኝ። እሺ ከዚህ እንውጣና አሁን የልጅ ነገር ሆነ። ቀደም ያዕቆብ ላይ ሲመልስለት ከዚህ እንውጣ፣ አሁን ደግሞ ሌላ ጥያቄ ጠየቀ፣ ከዚህ እንውጣ። አንዱን ነገር ሳንጨርስ ስላልመለስክልኝ ነው ብሩኬ። በእውነት እውነት ለመናገር ማለት ነው እኔ አሁን ፖላይትሊ ነው እየሰማሁ የነበረው። የማልስማማበትም ነገር ቢሆን እየሰማሁ ነበር የምር። ምንድነው ወዳጄ ካልመለስኩልህ በጣም ረጅም ሰዓት ተፈጀን። አንዳንዴ ካልመለስኩልህ ጠይቀኝ ነው እኮ እያልኩ ያሉት። ምን ሆነህ ነው? ደህና ነህ ግን? እሺ አሁን እኮ የምትመልስልኝ መልስ እኮ ብሩክ እያሳመነኝ ስለ እኮ እንደዛ ከሆነ ደግሞ እኔ ልጠይቅህ። በቃ እኔ የመለስኩት መልስ ካላሳመነክ እኔ ደግሞ እዛ ክፍል ላይ ልጠይቅህ። ሚዩት አድርግና እኔ ልጠይቅህ። እኔ አልጨረስኩም። እኔ ያነሳሁት ጥቅስ ሌላ ማሳመኛ 3-4 ነጥብ ስላለኝ ኦኬ በቃ እንግዲህ አንዳንዴ ላለመግባባትም መግባባት አለ ብሩኬ። አንዳንዴ ማለፍም ጥሩ ነው። በጣም ረጅም ሰዓት የምንወስድበት ከሆነ ይሄ ያንተ ሀሳብ ነው፣ ይሄ ሀሳብ ነው ተባብለን ለመጠየቅ አልመጣሁማ። እኔ ስላልገባኝ ለመጠየቅ ነው የመጣሁት እኮ። የመለስኩት መልስ ትክክል ካልሆነ ሀሳብህን ደግሞ ልስማ እስኪ። አሁን እዚህ የጠቀስኩት ጥቅስ ላይ ምን እያለ ነው ያለው የሚለውን ሀሳብህን እንስማ።
ካልሆነ ምን መሰለህ እንደዚህ ሊጠይቅ የመጣ ሰው እንደዚህ አይደለም። አንተ አሁን ዝም ብለህ ጥቅስ ላይ ነው የምትሽከረከረው። ዝም ብለህ እዛ ትሄዳለህ። ካልገባህ ሐሳቡ የተነሳው ነገር ግልጽ እስካልሆነልህ ድረስ 10 ጥቅስ ላይ ብንሽከረከር ትርጉም አልባ ነው የሚሆነው። ምንድነው ምናምነው እኮ ነው ያልገባኝም። አሁን እምነት ያለ ስራ እምነት ብቻውን አያጸድቅም ነው የምለው ብሩክ። በቃ አሁን ያዕቆብ ላይ እንደሚለው ከሆነ እምነት ያለ ስራ አያጸድቅም ስለሚል እኔ ለመጠየቅ ዝግጁ አይደለሁም ብሩክ። እኔ ለመጠየቅ ነው የገባሁት፣ ግን የጠየቁትን ጥያቄ ለመጠየቅ ብቻ ሳይሆን አንዴ ስማ፣ ለመጠየቅ ብቻ ሳይሆን ለማዳመጥም ነው ዝግጁ ያለው። እንኳን አንተ የሚመለሰውን መልስ ለመረዳትም ጭምር ነው አንተ ዝግጁ ያለው አይደል? አንዳንድ ሰው ችግር የለውም አይጠየቅ እኮ ችግር የለውም በቃ አያውቅም ልጁ። በጨለማ ያለ ሰው ነው፣ በጨለማ ያለ ሰውም ሲጀምር አይጠየቅም። ወደ ኢየሱስ እንዲመጣ ነው የሚሰበከው እንጂ በሞት ውስጥ ያለ ሰው በጨለማ ውስጥ ያለ ሰው ምን ትጠይቀዋለህ? በቃ ያለበት ስፍራ ሞት ስለሆነ ማለት ነው። ግን ቢያንስ ኢየሱስ እንዲነገረው ግን መፍቀድ አለበት፣ ወደ ህይወት መምጣት አለበት። አሁን እኮ ወንድማችን ቶማስ የት ነው የምትገባው ብትለው ሲኦል ነው የሚለው። ሶ ምን ታደርጋለህ? ሲኦል ኢየሱስ ሞቶልህ ሲኦል የምትገባ ከሆነ የክርስቶስ ደም ለአንተ ፈሶልህ አንተ ሲኦል የምትገባ ከሆነ ኦርቶዶክስ ሆነ ለምን ኢቲስት አትሆንም? የምሬን ነው የምልህ። ለምን ሙስሊም አትሆንም? በምን ትለያለህ ከኢቲስትና ከሙስሊም? ኦርቶዶክስ ሆነ ከነሱ ጋር ሲኦል የምትገባ ከሆነ የክርስቶስ ተከታይ ነኝ ብለህ ሲኦል የምትገባ ከሆነ ከሌላው እግዚአብሔር የለም ከሚለው በምንድን ነው የምትለየው? በምንም ነው የማትለየው። ማህበርተኞች ናችሁ ማለት ነው። ኦርቶዶክስ የሆነው ማህበርተኛ ነው፣ ሙስሊሙም ማህበርተኛ ነው። ኢቲስቱማ እንደው ማህበርም የለውም፣ የራሳቸው ሲስተም ነው አይደል ያላቸው። በምንም አትለይም ማለት ነው። አይ ኦርቶዶክስ ነኝ ማለት ትርጉም አልባ ነው። እኔ ክርስቶስን እከተለዋለሁ ማለት ትርጉም አልባ ነው። ወዳጅ የምሬን ነው የምልህ። ወንድምነት እንዴት ናችሁ? ሰላም ለእናንተ ይሁን። ቤካ ወንድሜ ፋሲካ እንግላይ እንዴት ነህ? ሁላችሁንም ዳንዬዋ ሎጎስ ኦኬ ደህና ነኝ እንደ ቸርነትህ። እንዴት ናችሁ? ክብር ለኢየሱስ ይሁን። ሰላም ብያለሁ። እርሚዬ ሰላም ላንተ ይሁን። ብሩኬ ሰላም ብያለሁ። ቤካ ዳኒን ያው ቅድም አግኝቼዋለሁ። ሎጎስ እንዲሁም ከታች ያላችሁ በሙሉ ጌታ ጸጋ ሰላም ይብዛላችሁ። ሜሪ ክሪስማስ። ያ ቴንክ ዩ ፋሲካ። ያ እግዚአብሔር ይባርክ። የሆነ ቅድም የሆነ ሰውዬ ሲያወራ ነበር አይደለ? ማነው የወጣው ሰው? የተወሰነውን ሰምቼዋለሁ ከልጆች ጋር ጫጫታ ስለነበር። የዚህ ዓለም ገዢ የሆነው ለተያ ቆሮንቶስ ላይ ያለው ጌታ ኢየሱስ ነው ብሎ እኮ በቃ በድፍረት ተናገረ። ጌታ ይቀርብ በጣም ራሱ ቤተክርስቲያኒቱም እኮ ታውቃለህ፣ በአዲሱ በሰማንያ አድዋ ላይ እኮ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ብሎ የሚለውን ያው ያለውን ታውቃለህ፣ ያለችውን ታውቃለህ አይደል? ኦርቶዶክስ በምን ያህል ቃሉ እንዳጣመምችው እንዲያው በግዕዙ ላይ አዎ፣ በደንብ አዎ። እግዚአብሔር ነው የሰዎችን አይን ያሳወረው ነው የምትለው ዛክ እና ያሳዝናል። የትውልድ መጽሐፍ ቅዱስ አንብቦ የማያውቅ ትውልድ ኦርቶዶክሳዊ ሆኖ መጽሐፍ ቅዱስን የሚያነብ የለም ብዬ አይደለም፣ ጥቂቶች ይኖራሉ። በፐርሰንት ደረጃ 5% መጽሐፍ ቅዱስ የሚያነብ የኦርቶዶክስ አማኝ ካለ በእውነት ኢትዮጵያ ተፈውሳለች። በፍጹም እኮ አያነቡም ወንድሞች እና እህቶች። የእግዚአብሔርን ቃል ብሉይና አዲስ ኪዳንን አንስተው ዓላማዬ ብሎ በቤቱ ቁጭ ብሎ የሚያነብ የለም። ቤተክርስቲያንም ሲሄዱ አያስተምሯቸው እና ቤት በኩል ያውቃሉ የእግዚአብሔርን ቃል። ይህን መጽሐፍ ቅዱስ እኮ የሚያነቡት ለዚህ ነው። እኛ ጋር መጥተው አይታችኋል። አንድ ኦርቶዶክስ ቆይ ላንብብልህ ብሎ አንብቦልን አያውቅም። አንብቡልን ነው የሚሉት።
ጥቅሱን አያውቁትም። ክፍሌቱ ጋር እንደሆነ አያውቁትም። እኛ ነው አንብቡልን የሚሉን። መጽሐፍ ቅዱስን አሽቀንጥራ የጣለች ቤተክርስቲያን ህዝቧ የእግዚአብሔርን ቃል መጽሐፍ ቅዱስን እንዲያነብ የማታበረታታ ቤተክርስቲያን ከዛ ይልቅ ከቀን እስከ ቀን ከወር እስከ ወር ከዓመት እስከ ዓመት የሰው ስርዓት የሆኑ ትምህርቶች በቀይ በጥቁር እስክሪብቶ ተጽፈው የተሰጧቸው ጠዋት ጠዋት እህል ሳትበሉ አንብቧቸው ተብለው የሚባሉ ስንት አሸንክታ ባሉ የተጻፉ ሰው እንዲያነብ የሚበረታታው መጽሐፍ ቅዱስን ሳይሆን በኦርቶዶክስ ሰኔ ጎልጎታ ነው፣ ውዳሴ ማርያምን ነው፣ ድርሳነ ሚካኤል እንዲደግም ነው። በቃ እሱን ነው የሚደግመው። ከዛ በቃ ድግምታም መንፈስ ሆኖ ድግምታም ትውልድ ሆኖ ይቀራል ማለት ነው። ድርሳነ ሚካኤል ደግሞ መጥቶ ከጴንጤ ጋራ ላውራ ብለስን አይገናኝም የምናወራው እና እንደው እባካችሁ መጽሐፍ ቅዱስን አንብቡ ኦርቶዶክሳውያን ወገኖች። ጴንጤው ላትገናኙ ነው ትቷችሁ ይሄደው። ምንም አይሉት አለ፣ ዝም ብሎ አይነበብም ይለዋል። ከዛ ቄስ ሳትይዝም ደግሞ አታንብብ ይለዋል። ቄሱን ሳትይዝ አታንብብ ይለዋል። ስለዚህ አንድ ኦርቶዶክሳዊ ለማንበብ መምህር እንትና የሚባል ሰውዬ ማግኘት አለበት። ሰው ቄሱ ካልተረጎመልህ በስተቀር ልታውቀው አልችልምና ምን ነው የእግዚአብሔር ቃል በአማርኛ በአፍ መፍቻ ቋንቋችን በሙሉ ተጽፎ እንዴት ነው የማይገባህ አንተ? ራሱ ቄሱም እኮ መጽሐፍ ቅዱስ እኮ አያነብም። ለዚህ ነው አየህ ያለ እውቀት ሰይጣን በውርነት መታውና እንደዚህ ይናገራሉ ማለት ነው። በጥናት የተደገፈ አይደለም። በእኔ መረጃ ባለኝ ዝም ብዬ ግምት 95% የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ መጽሐፍ ቅዱስን አያውቅም። አያነብም። በደመ ነፍስ ነው የሚወጣው፣ በደመ ነፍስ ነው የሚገባው። እኛም ከነሱ መካከል ነበርን። ምድርን ሞላናት ይልሃል። በቃ መጽሐፍ ቅዱስ አንብቦ ማያውቅ የአምላኩን ቃል ማያውቅ ክርስቲያን ተብሎ የሚባል በሙሉ የሲኦል ራት። ይህንን የእግዚአብሔርን ቃል አያነቡ። በገጠሪቱ ኢትዮጵያ ያለው ከ80 ሚሊዮን በላይ የሚሆነው ህዝብ ገበሬው የሚባለው ጋር ሂድ። አብዛኛው ምንድን ነው? የኦርቶዶክስ እምነት ተከታይ ነው። የእግዚአብሔርን ቃል ያውቃል። እኔ ከዛ ማህበረሰብ ነው የወጣሁት። አያውቅም። የማታ ስብከት አለ፣ የማታ ጉባኤ የሚባለውን በየከተማው እንደሚደረግ የለም። ለዚህ ዝም እንደሚያደርጉለት ቅዳሴን የሚቀድሱለት የማያውቀውን ቅዳሴ እናዜምለታለን፣ እናንቆረቁርለታለን በእዝል በግዕዝ እያለን። ከዛ ከማንቆርቆሪያ ውሃ እንሰጠዋለን፣ ጠጥቶ ይሄዳል። ከዛ ሰንበቴው ይገባል፣ ጠላውን ይጠጣል፣ ዳቦውን ይበላል። ከዛ ወደ ቤቱ ይሄዳል። በጣም ነው የማዘነው በእውነት። መጽሐፍ ቅዱስን ሳያነብ መጽሐፍ ቅዱስን ሳያውቅ ክርስቲያን ብሎ የሚል ማህበረሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የካቶሊካውያኑም እንደዚሁ ሊሆኑ እንደሚችሉ አስባለሁ፣ ግን እኔ እነሱን አላውቅም። ኦርቶዶክስ ግን የኔ ቤት ስለነበረች ቀድሞ በደንብ አውቃለሁ። ትውልድ ወገኔ ብሉይ ኪዳንና አዲስ ኪዳንን አንብቡ። ጊዜ ሰተህ ቁጭ ብለህ አንብብ። ጊዜ ሰተህ ቁርስ እንደምትበላ፣ ጊዜ ሰታችሁ ምሳና እራት እንደምትበሉ፣ ጊዜ ሰታችሁ ለነፍሳችሁ የእግዚአብሔርን ቃል ተመገቡ። ቄሱ እንደሆነ መጥቶ ውሃ አፍስሶብህ ሳልና ከማህሪ ደግሞ ቤቱን አርጥቦት ነው የሚሄደው እንጂ
የዮሐንስን ወንጌል አያነብልህም፣ አይነግርህም፣ ማቴዎስንም አንብብ አይልህም። በቃ በፍጹም በውሃ ቤቱን አርጥቦት ጸበል እርጩልኝ ብለው የሚጠሩ ቃል ንገሩን ብለው አይጠሯቸውም። ጸበል ይርጩልኝ ነው። ጸበል ሊረጭ እስኪሄድ በቃ ሳልና ከማሪና ድርሳን ምናምን ነገር መልካ መልክ ደግሞ ነው ውሃ ረጭቶ በቃ እዛ ወዲያውኑ ወደሚበላው ቁጭ ይላል፣ ይበላል፣ ይጠጣል፣ ከዛ ይሄዳል። ምን ነገረህ? እግዚአብሔርን ቃል አልነገረህም። ይህን ጥምጣማም ቄስ ታዲያ ከቤት ማባረርና አለብህ። አንተ ነፍስህ ላይ እኮ ነው ቁማር እየተጫወተ ያለው። የሥላሴ እግዚአብሔር በመልኩና በአምሳሉ የፈጠረ ሰውዬ የአምላክን የእግዚአብሔርን ቃል የማይመግብህ ውሃ እየመጣ የሚረጭ ሰውዬ ምን ያደርግልሃል? እውነቴን ነው የምልህ። ምን ያደርጋል ይሄ ጥምጣማም ሰውዬ? ቤት መጣ አልመጣ ምን ሊጠቅምህ? የአምላክን ቃል ይዞልህ አልመጣ። ለነፍስ መብል የሚሆነውን የእግዚአብሔርን የአምላክን ቃል አልነገረ። ከሥላሴ መንግስት የወጣውን ቃል አይነግርህ። እዛው ዳር ነው እንጂ ማስያዝ አለብህ። ስለዚህ ዘግተውት ማለት ነው። ዘግተውት በእውርነት መተውታል። ስለዚህ ትናንት የተነሳው ጴንጤ ያላግጥብሃል ማለት ነው። የእግዚአብሔርን ቃል አታውቁም እያለ እውነቱን ነው። እውነት ነው። እውነት ነው። እኔ ምስክር ነኝ። ያው ጴንጤ ሞቶ ይበልጠዋል የኦርቶዶክስን ተዋሕዶ ቤተክርስቲያን ህዝብ። በምን? የእግዚአብሔርን ቃል በማወቅ። ለምን? ያነባሉ። ማነው አንብቡ ብሎ የሚላቸው? ፓስተሮቻቸው። ፓስተሮቻችን አንብቡ ነው የሚሉን። አንብቡ ብቻ አይደለም ያስተምሩናል። ቸርች ስንሄድ በየቀኑ የእግዚአብሔርን ቸርነትና በጎነት ይሰጣሉ። የእግዚአብሔርን በጎነትና ቸርነት ነው ምሕረቱን ነው የሚነግሩን። ከዛስ በቤተ ክርስቲያን የመጽሐፍ ቅዱስ ጥናት የሚባል አለ። በኦርቶዶክስስ በቤተ ክርስቲያን ጽዋ ማህበር አለ የምጠጣበት። የመጽሐፍ ቅዱስ ጥናት የለም። መጽሐፍ ቅዱስ እንደዚህ ተገናኝቶ የማጥናት ህዝቡ የለም። የነፍስን መብል ቅዱስ ቃሉን ደብቃ ህዝቡን በጠኔ እየገደለች ያለች ቤተክርስቲያን ማለት ነው። የነፍሳችን መብል ምንድነው? ቅዱስ ቃሉ። ለዚህ ነው ጌታችን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ኦርቶዶክሳውያን በምን ነው የሚኖሩት? በእንጀራ ብቻ። እና ፕሊስ በጌታ እንደው በጌታ ለለመናት ሃይማኖትን እዛው ይዘህ መጽሐፍ ቅዱስን ግን አንብብ። መጽሐፍ ቅዱስን ያነበበ ኦርቶዶክሳዊ፣ መጽሐፍ ቅዱስን ያነበበ እስላም፣ መጽሐፍ ቅዱስን ያነበበ አይሁድ ምንም አትጠራጠር። መጽሐፍ ቅዱስን ያነበበ ሰው ወደ ጌታ ነው የሚመጣው። እና እንላለን። ቴንክ ዩ አይ ቲንክ እንደ ቸርነት ኦርቶዶክስ መሰለኝ እታች ስጽፍ ነበረሽ። ቀጥሎ ወድማችን እንደ ቸርነትህ አይሰማላችሁ? ይሰማኛል። እንትን የምትላቸውን ነገር እየሰማው እየገረመኝም ነበረ። ቤት ነው ግን አንዳንዴ ያው እንትን ባትል ጥሩ ነው። ቄስ ጥምጣም ምናምን ነገር ይሄ ነገር የቀረ መስሎኝ ነበር። አሁንም መኖሩን እንጃ አላውቅም። ለአንተም ለማንም አይጠቅምም። ትምህርቱን ታስተምር ካልሆነ ማለት ኤርሚያስ ይሄ ከዚህ በፊት የምታደርጋቸው ነገሮች አልጠቀሙም፣ አሁንም አይጠቅሙም። የእግዚአብሔር ፍጥረት ስለሆነ ወዳጄ ቅዱስ ቃሉ ላይ ታወራለህ አታወራም? ስለዚህ አንተ እንድገባ እንትን በለው ብለህ ለራስህ ነው። አንተ አይደለም ታርመኝ። ሰው የሚተርፈው በእግዚአብሔር ቃል የእግዚአብሔርን ቃል ሲያውቅ ነው። የእግዚአብሔርን ቃል እኮ ሳይነግሯቸው አያቶቻችንን እኮ ገደሉ። ዛሬ አርሴማ ከሆነች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የሰማዕቷ በረከት ይደርብንና ብሎ ስለሷ ውልደት፣ ስለሷ እድገት፣ ስለሷ ቤተሰብ ነው። ሁኬርስ እኛ አይመለከተንም።
ነገ ጊዮርጊስ ከሆነ የሰማዕቱ በረከቱ ይደርባችሁና ምናምን ነገር ብሎ ስለሱ እድገት፣ ስለሱ ፈረስ፣ ስለሱ ጭራ፣ ስለ ፈረሱ ኮቴ፣ ስለ መፈጨቱ፣ ስለ መድቀቁ፣ ስለ መቦካቱ፣ ተቦካ፣ ተፈጨ፣ ደቀቀ፣ ላመ፣ ጣመ ምናምን ነገር እያሉ ማለት ነው። ሁኬርስኛ አይመለከተንም። እና ቴንኪው ወንድምነት ምን ታሳይ ነበር? ቀጥል። ቴንኪው ከነሱ አፍ እንስማው አይደል? እንደዛ ነው የሚሻለው። አሁን አገላብጠነዋል። አሁን በቤተክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስ ነው ያውቀው። ከዚህ በላይ እኮ ሞት የለም። በእውነት ነው ብላችሁ የመጀመሪያው ቤተክርስቲያን የተከለው የመንፈስ ቅዱስ ነበር። ሰው መንፈስ ቅዱስን አያውቅም። ሰው መንፈስ ቅዱስን ካላወቀ ታዲያ እኮ ኢየሱስን ሊያውቅ አይችልም። አይገርምም? መንፈስ ቅዱስን አንድ ሰው ካላወቀ ኢየሱስን አያውቀውም ማለት ነው። ለዛ ነው ከበሮው፣ በሩ፣ ጉልላቱ፣ ምንጣፉ ምናምን ሲያወሩ የምትመለከቱት። በህይወታቸው ስለሌለ ኤክስተርናል ነገር ሊያሳዩ ይሞክራሉ። በእነሱ ውስጥ የለም ይሄ ህይወት። አያውቀውም መንፈስ ቅዱስን። ሚካኤልንስ ከልጅነቱ ጀምሮ በስዕል ጭምር ማለት ነው። የሆነ መላጣ ጥቁር ሰውዬ የሆነ ነጭ ሰውዬ ረግጦት ከልጅነቱ ጀምሮ ጭንቅላቱ ላይ ተስሎ አድጓል። ሚካኤል ሲባል ትልቅ ነው በቃ። መንፈስ ቅዱስስ ኧረ ሰው አያውቀውም። ተመልከቱ። ከዛስ እዚህ ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ አልጎላ? ጎላ። ተመልከቱ። ከዛ መጣና የሚካኤል ታቦት ገባ። ግር ብሎ ሰው መጣ። ያቋላ ተመልከቱ። እና ጎላ ሚካኤል ተባለ። ከማን ነው የጎላው? ከመንፈስ ቅዱስ እኮ ነው። ገብቷችኋል? ደመቀ እንደማለት እኮ ነው። ከፍ ብሎ ታየ ማለት ነው። ጎላ ማለት ከማን? ከመንፈስ ቅዱስ። ከሞን ይሄን እየተናገሩ ያሉት መምህሩ የኦርቶዶክስ መምህር ነው። አሁንም መምህር ነው ብርሃኑ አድማስ። ከማን ነው ሚካኤል የጎላው? ከመንፈስ ቅዱስ። እኮ በጣም ልብ የሚሰብር ነገር ነው። በእውነት ነው የምላችሁ። ይሄ ህዝቡ ያለበትን ሁኔታ እና መምህራኖቹ ያሉበትን ሁኔታ በደንብ የሚያሳይ ነው። በእውነት ነው የምላችሁ። እኛ እኮ መናገር በትክክል ነው። ይሄ በእውነት ጌታን በጣም እኮ ፈጣሪን አሳንሳ ፍጡርን እያጎላች ጎላ ሚካኤል ብላ የምትል የተናገሩት የራሳቸው መምህር ነው። በጣም ደስ የሚለው ከነሱ አንደበት ይሄ መነገሩ ነው። በቃ በእውነት ነው የምላችሁ። ለሰው ራሱ ይሄ የሚያነቃ ነው። አልተማራችሁም እየተባሉ ነው ያሉት። እኛም አላስተማርንም እያሉ ነው ያሉት። ይሄ በጣም ጥያቄ መሆን ይገባል ለህዝቡ። ያልተማሩበት ስፍራ ነው። ጎላ ተብሎ ሲሰየም ያ ስፍራ ከመንፈስ ቅዱስ ነው የጎላው። ከመንፈስ ቅዱስ በለጠ ተብሎ ነው የተሰየመው። ለምን? ህዝቡ መንፈስ ቅዱስን አያውቅም። ማንን ነው የሚያውቀው? ነጭ ሰውዬ የሆነ ጥቁር ሰውዬ ረግጦ ነው የሚያውቁት። አይምሯቸው ላይ ያለው እሱ ነው ሚካኤል። ከዛስ ሚካኤል ከሆነማ ሰው ግልብጥ ብሎ ሄደ። ጎላ ብለው ሰየሙ። በቃ ገንዘብ ይመጣል። አሁን ሰው መጥቷል። ሰው ግልብጥ ብሎ ስለመጣ ገንዘብ ይመጣል። ይሄ ነው በቃ የቤተክርስቲያኒቷን እውነታ የሚያሳይ ንግግር ነው። በእውነት ነው የምላችሁ። ቤተክርስቲያኒቷ ያለችበትን ሁኔታ የሚያሳይ ነው። እስከዛሬ እኛ ስንናገር አረ ጥላቻ ስለ እናንተ መናፍቆች እንደዚህ ነበር የሚባለው። አሁን እግዚአብሔር በራሳችሁ ሰዎች መጥቶባችኋል። በቃ እውነቱን እንዲናገሩ ራሳቸው ህዝቡ ያለበትንና ቤተክርስቲያኒቷ ምን አይነት ስፍራ እንዳለች እየተናገሩ ነው ያለው። ባለፈው ጳጳሱ ጨለማ ውስጥ ነን ያለ ነው አሉ። አሁን ደግሞ መጡና መምህር ብርሃኑ አድማስ ህዝቡም እኛም አላስተማርንም፣ ህዝቡም አልተማረም። ያልተማረ ህዝብና ያላስተማረ ቤተክርስቲያን በጨለማ ውስጥ ነው ያሉት። በቃ ምን ጥያቄ አለው? የእግዚአብሔርን ቃል ያልተማረ ህዝብ በጨለማ ያለ ህዝብ ነው። የእግዚአብሔርን ቃል የማያስተምር መምህር በጨለማ ውስጥ ያለ ነው። በብርሃን ያለማ የእግዚአብሔርን ቃል ከቅዱሳን ጋር ይካፈላል። በጨለማ ላሉትም ደግሞ ይሄኑ የእግዚአብሔር ቃል ይዞ ይወጣል። አለቀ። ከዛ ውጭ ሌላ ንግግርም ስብከትም ምንም ነገር የለም። እና ይሄ ያሉበትን ሁኔታ ኤርሚ ሲናገር ኧረ ዛሬም አልተውክም ምናምን ይላል። አመቱ ልጁ ይሄው መምህር ራሱ እየተናገሩት ነው። ኤርሚ እየተናገረ ያለው በቤተ ክርስቲያኒቷ ውስጥ ያለውን እውነት ነው። ጥላቻ ነው እንዴ? ጭቃ ውስጥ ነው ያለው ተብሎ አንድ ሰው ሲነገረው ከጭቃ እንድትወጣ ነው። ስለተወደድክ እኮ ነው ወዳጄ፣ ካለህበት ረግረግ ውስጥ እንድትወጣ ነው። የትኛው የኢትዮጵያ ኦርቶዶክስ ቄስ ነው ወንጌል ሲሰብክ ያየው?
ይቀድሳል፣ ወጥቶ ሲጠጣ ነው የምታየው። የትኛው ቄስ ነው ኢየሱስን በህይወቱ ሲያሳይ ደግሞም እግዚአብሔርን እንዴ? በጣም እኮ ይኸው ወንድማችሁ ልደተ ቃል እኮ መጽሐፍ ቅዱስ ሲያድል ለቄሶቹ 30 ዓመት አገልግያለሁ መጽሐፍ ቅዱስ የለኝም የሚሉ ናቸው ቄሶቻችሁ። እንዴ በጣም እኮ ነው የሚያሳፍር። 30 ዓመት አገልግያለሁ ይላል። ምንድነው ምን ይዘህ ነው ታዲያ ያገለገልከው 30 ዓመት? ተረት መጽሐፍ ይዞ እኮ ነው ሲያገለግል የነበረው። መጽሐፍ ቅዱስ የለኝም። ይሄ እኮ ምንም እኮ የሆነ ሰው ሊነግራችሁ እኮ አይገባም እኮ። እንደው ህሊና ላለው ሰው የሚመለከተው ነገር